የተማከረ ይሄን ያክል ያደረኩ ነው ብሎ ያደርጋል ብለህ ካሰብክ እንደሱ ማሰብ ሳይሆን አኗኗሩና ፊቱ አይመሰክርም ይሄ አኗኗሩና ፊቱ የሚለው እንግዲህ እኔ ጠንቋይ አይደለሁም ምን እንደማያደርግ አላቅም አንድ ጀነራል ምን ያህል በምን እንደሚኖር ማወቅ አልችልም ጥረት አድርገናል እና አባዱላን ለምሳሌ የምድር ኃይል አዛዥ ስናደርግ ሌሎች ኋላች ኦፍ ስታፍ ሆነው ሳሞራ ነበር ሌሎችም ነበሩ ሊወዳደሩ የሚችሉ አባዱላን ነው የምድር ኃይል አዛዥ ያደረግነው በእንትኑ ሲታይ ትልቅ ነው የነበረው ጀነራል አለምሸት የኢትዮጵያ አርቲለሪ በሙሉ አዛዥ እንዲሆን አደራጅ አዛዥ እንዲሆን ማድረግ ብቻ ሳይሆን ኋላም ሰራዊት ውስጥ ለሚደረግ ማደራጀት ትልቁን ቦታ እንዲይዝ ነው ያደረግነው ትንሽ ቆይቶም የአየር ኃይል አዛዥ ነው የሆነው ሶ የተቻለውን ያህል እንደ ስጦታ ለመስጠት ሳይሆን ችሎታ መሰረት ያደረገ ሰራዊቱ እንዲመጣጠን ከፍተኛ ጥረት አድርገናል የሚል እምነት ነው ያለኝ ታዲያ ማቀለበሰው መጨረሻ እንደሱ ነው አልተገኘም እንድለካ ፈልጋለሁ መከላከለው ነገር የለም ግን ይሄ አንድ መታወቅ ያለበት ነገር ምንድነው ከዚህ አልፎ የትግራይን ህዝብ እንደ ህዝብ የሚያጠቃ መስሎ ከታየ ግን ይሄን አልቀበልም ለማንም ህዝብ እንደዚህ እንዲመጣል አልቀበልም ከዛ አልፎ ደግሞ ከትግራይ የመጣው ስለሆንኩኝ የትግራይ ሰው ስለሆንኩኝ በትግራይ ላይ ያነጣጠረ በህዝብ ላይ ያነጣጠረ ከጥፋተኞች በላይ አልፎ የትግራይን ህዝብ አንገት ለማስደፋት የሚሞክር መስሎ ሲታየኝ አልቀበለው ከኤርትራ ጋር ያለውን ከጉዳይ ከመነሻው ጀምሮ እስከ መጨረሻው ብዙ ነገር ዕውቀት እንዳሉት ብዙ የሚያውቁት ነገር እንዳለ ጠቅሰው ግን መናገር ግን አልፈልግም በሚል ነገር ብዙ ጊዜም ሲነገር ሲቀባበሉት ሰምቻለሁና ለምንድን ነው መናገር ያልፈለጉት እስቲ ለኔ ቢነግሩኝ ዛሬ የኢትዮጵያ እዚሁ ጽሁፉ ላይ ኢትዮጵያ የቀይ ባህር ኃይል መሆን አለባት የሚልም ሐሳብ አንስተው ነበርና ህዋቶች ያዳከሙትን የኢትዮጵያዊ ብሔርተኝነት በዚህ ጊዜ በዚህ ቀውስ ሰዓት ላይ መልሶ ለማግኘት በሌተናል ጀነራል ጻድቃን ገብረትንሳኤ በኩል የመጡበት የሴራ ፖለቲካ ነው የሚልም ትችት ተመልክቻለሁ እዚህም ላይ ሐሳብ ቢሰጡ እርሶን ለማያውቁ ወይም ደግሞ እርሶ እኔ ይሄ ነኝ ቢሉ ጥሩ ነው ታችን ዴምስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል ስቱዲዮ 57 ካሬ 250 ሺህ ብር ባለ 1 መኝታ 343 ሺህ ብር ባለ 2 መኝታ 552 ሺህ ብር ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምስገባ ከፍለው የቤት ባለቤት መሆን ይችላሉ ምን ይሄ ብቻ እርሶ 30%ን በ3 አመት መክፈል ከቻሉ እኛ ደግሞ 60%ን በረጅም አመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ መራር የነበሩ ናቸው የሀገር መከላከያ ሰራዊት ኢታማዦር ሹምም ሆነው አገልግለዋል በዓለም አቀፍ ፖሊሲና ተግባራ እንዲሁም ደግሞ በቢዝነስ አድሚኒስትሬሽን የሁለተኛ ዲግሪያቸውን ሰርተዋል በዓለም አቀፍ ደረጃ በጸጥታ ጉዳዮች ላይ በአማካሪነትም ሰርተዋል ሌተናል ጀነራል ጻድቃን ገብረትንሳኤ የዛሬው እንግዳይ ናቸው በመላው ተመልካቾቻችን ስም እዚህ ድረስ ተገኝተው ለምናነሳቸው ወቅታዊና እንደዚሁም ነባር ሆኑ ለዛሬው ወቅታዊ የሀገራችን የፖለቲካ ሁኔታ መነሻ ምክንያቶች ስለነበሩ ጉዳዮች ሊያወያዩን ሊያብራሩልን ለጠየቅናቸው ጥያቄዎች መልስ ሊሰጡን እዚህ ተገኝተዋልና ከልብ በድጋሚ በተመልካቾቻችን ስም አመሰግናለሁ እንኳን ደህና መጡ ሌተናል ጀነራል አመሰግናለሁ ደና እንግዲህ ለዛሬው ውይይታችን መነሻ ሊሆነን የሚችለው የሀገራችን ፖለቲካዊ ሁኔታና የመፍትሄ ሐሳቦች በሚል ጁላይ 2016 ላይ አንድ መጣጥፍ አቅርበው ነበር መነጋገሪያ የነበረ ይመስለኛል ለአሁኑ ደረጃችንም የቢሆነኝ ምልክቶች በዚህ መጣጥፉ ላይ ተመልክቷልና እነዚህን ሶስት የቢሆነኝ ጉዳዮች ከማንሳታችን አስቀድሞ ግን መሰረታዊና ዛሬም ድረስ ሊነሳ የሚችል ጉዳይ በርሶ በኩል የቀረበ ነገር አለና ከሱ ልጀምር የትጥቅ ትግሉ ከተጠናቀቀ በኋላ ያኔ ሁኔታው በፈቀደው መሰረት በህዝብ ተሳትፎ ህገ መንግስት አጽድቀን በህገ መንግስት እየተመራን መጓዝ ከጀመርን ከሁለት አስርት ዓመታት በላይ ሆኖናል ብለው በወቅቱ ጽፈው ነበርና የዛሬ 2 ዓመት አካባቢ ማለት ነው በርግጥ በህዝብ ተሳትፎ የጸደቀ ህገ መንግስት ነው
መግባባት ተፈጥሯል በህገ መንግስቱ ላይ እንኳንስ በህዝብ ተሳትፎ አራቱም የኢህአዴግ ብሔራዊ ድርጅቶች በተገቢው መልክ ተከራክረውበት ተወያይተውበት አምነውና ፈቅደው የጸደቀ ህገ መንግስት ነው ወይ? ዛሬ ላይ ብዙ ነገር እየተነሳ ስለነበር ምን አስበው ነው በወቅቱ ያኔ ጻፉት? ያኔ ዛሬ ነገሮች ሊነሱ ይችላሉ ግን አሁንም ቢሆን ያኔ ሁኔታው በሚፈቅደው አገራችን ውስጥ ከነበረው ለየት ባለ መንገድ ህገ መንግስት አጽድቀናል ብዬ ነው አሁንም ድረስ ማምነው ምክንያቱም ያኔ ኢህአዴግ ደርግን በጦርነት አሸንፎ ነው ወደ ስልጣን ያዘው ስልጣን ከያዘ በኋላ ሁለት አማራጮች ነበሩት አንዱ አማራጭ ከዛ በፊት በአገራችን ሊደረግ እንደነበረው አሸንፍ ያለው እኔ በመሰለኝ መንገድ መንግስቱን ሪስትራክቸር አድርጌ ጊዜ እስከሚፈቅድልኝ ድረስ መቀጠል እችላለሁ ሊል ይችል ነበር ያንን አላደረገም የሽግግር ቻርተር የሚባል ቆመ ከዛ በኋላ የሽግግሩ ጊዜ ደግሞ ዋናው ስራው በአገር ውስጥ ሰላምና መረጋጋት ማምጣትና ህገ መንግስት ማቆም ነው ብሎ በትግል ውስጥ ያን ያክል አስተዋጽኦ ያልነበራቸውን ኃይሎች ጠርቶ የህገ መንግስቱ ማርቀቅ አካል እንዲሆኑ አድርጓል ይሄ የተደረገበት ዋናው ምክንያት በአገራችን ዘላቂ ሰላም እንዲመጣ ዲሞክራሲም እንዲሰፍን በማሰብ የተደረገ ነው የሚል እምነት ያኔም አሁንም አለኝ ግን በትጥቅ ትግል ውስጥ ያን ያህል አስተዋጽኦ ያልነበራቸው የሚባሉት እነማን ናቸው? ሁሉም ኦነግ ለምሳሌ ሌሎች እሺ ግን ብዙ የነጻ አውጪ ድርጅቶች ነበሩ ሰራዊት ያልነበራቸው ግን ፖለቲካው እንቅስቃሴ ሲያደርጉ የነበሩም ተሳትፈዋል አሁን እንግዲህ ሁሉንም ስም ዝርዝራቸውን ስላልያዝ ገባኝ ነገር ግን ለምሳሌ ከዚህ በማርቀቅ ሂደት ውስጥ ቀርቶ በማርቀቅም ሂደት ቢሆን እነ ኦነግና ህወሓት ብቻ ያረቀቁትና ብዙም ሳይጨምርበት ብዙም ሳይከለስ የጸደቀ ለህዝብ ቀርቦ የጸደቀ በሚል አንድ ነገር ይነሳል በሌላ መልኩ እንደ ህዝብ ራሱ አልተወከልንም አልተሳተፍንበትም አይመለከተንም የሚልም ለምሳሌ አማራ ክልል ይሄ ጥያቄ እስካሁን ይነሳል ምናልባትም የአሁን ላሉ ችግሮች እንደ እርሾ ሆኖም የሚያገለግል ጉዳይ ነውና እዚህም ላይ ሐሳብ ይስጡ እንግዲህ ባንድ ወቅት የተሰራ ስራ ህገ መንግስቱ ከጸደቀ እስካሁን ድረስ ወደ 25 አመት አካባቢ ሆኗል ያኔ የተደረገውን ነገር አሁን ጊዜ እየወሰደ ሄዶ የሚነሳ ነገር ሊኖር ይችላል ያኔ በነበረው አሬንጅመንት በአዴን የአማራ ህዝብ ድርጅት ነው ብለን ነበር ምናምነው አሁንም ድረስ እንደዛ ነው ምናምነው እኔም ማምነው እንደዛ ነው ሌላ ለውጥ እስከሚመጣ ድረስ ማለት ነው ዋናው ነገር ግን የህገ መንግስቱን ማርቀቅ ስራ በዋናነት በወቅቱ እኮ በአዴን የለም ያኔ ነበር ኢህዴን ተብሎ ግን ሜን ኮንስቲትዌንሲው የአማራ ህዝብ ነው የነበረው ኋላ ለመለወጥ ምክንያት የሆነው እሱ ነው እሺ ስራውን ደግሞ ሲመሩት የነበሩት አቶ ክፍሌ ወዳጆ ናቸው አቶ ክፍሌ ወዳጆ ትልቅ ከበሬታ አለኝ ምክንያቱም ትልቅ ሀገራዊ ፓትሪዮት ናቸው ማንኛውም ኢህአዴግ ውስጥ አልነበሩም ግን ሰፊ ልምድ ኢንተርናሽናልና ሀገር አቀፍ ልምድና ተቀባይነት ነበራቸው እሳቸው ናቸው የመሩት እና ያኔ ደግሞ ህዝብ ላይ ዶክተር ነጋሶ ባንድ ወቅት በዚህ ጉዳይ ላይ ሲናገር በየቀበሌውና በየወረዳው በአዴን መኖር የቲፒኤልኤፍ መኖር ብቻ አይደለም በየወረዳው በየቀበሌው ምን ያህል ህዝብ እንደተሰበሰበ እንደተወያየበት በስታቲስቲክስ አቅርቦት ነበር ለጊዜው ስታቲስቲክሱ ነገ አይደለም ግን ከድርጅቶቹ በዘለቀ በጣም ሰፊ የሆነ ወደ ህዝብ የደረሰ ውይይት ተደርጎበታል አሁን መለኪያው የሚሆነው አሁን 27 አመት ከቆየን በኋላ ከምናስቀምጠው ስታንዳርድ ሳይሆን ያኔ ከዛ በፊት አገራችን ውስጥ ከነበረው አካሄድ ነው ያኔ አገራችን ውስጥ ከነበረው አካሄድ ትልቅ ዲፓርቸር ነው በየነው ማምነው ትልቅ ዲፓርቸር ነበር ድርጅቶቹ ብቻ ሳይሆን በየወረዳው በየቀበሌው በስፋት ሰው እንዲወያይበት ተደርጓል
አሁን ተመልሰን ስናየው በቂ ነበረው ወይ በቂ አልነበረም ሊባል ይችል ይሆናል። ያኔ በነበረው ሁኔታ ግን ከአገራችን ስትከተለው ከነበረው አካሄድ የፖለቲካ አካሄድ ሌሎች የአፍሪካ ሀገራት ሌላ ሀገርም ሲደረግ ከነበረው የፖለቲካ አካሄድ ትጥቃንግቦ ተዋግቶ አሸንፎ የመጣ ኃይል ከሚያደርገው አካሄድ ትልቅ ዲፓርቸር ነው የነበረው። እዚሁ መጣጥፎ ላይ ህገ መንግስቱን መሰረት በማድረግ የሀገራችን ህዝቦች ከነ ችግሮቻቸው ቢሆን ራሳቸውን በራሳቸው የማስተዳደር ልምድ አግኝተዋል የሚልም እንግዲህ የዛሬ 2 አመት ነው የጻፉት። በዛ ደረጃ ልምድ አግኝተዋል ብለው ጠቅሰዋልና ራሳቸውን በራሳቸው በርግጥም በተጨባጭ መሬት ላይ ባለው ሁኔታ ሲያስተዳድሩ ነበር። አሁን የሚነሳው ጥያቄ በተለያየ መልኩ በየማህበራዊ ሚዲያው እንደዚሁም ደግሞ ሌሎች ሚኒስትሪንግ ሚዲያውም ሲያነሳው ምን ሰማው አሻንጉሊቶች ነበሩ። ይሄ ሁሉ አሁን የምናየው ቀውስ፣ ዘረፋ፣ ሰብአዊ መብት ጥሰት ሁሉ በአሻንጉሊትነት ሲመራ የነበረ ነውና ራሳቸውን በራሳቸው አስተዳደሩ ለማለት የሚያስደፍር ደረጃ ላይ ነበርን የዛሬ 2 አመት። አሁንም እንግዲህ ሪፈረንስ የሚሆነው ከተነሳንበት ነው። ከተነሳንበት ያየን ነው የምናየው። አሁን እንዳልከው ጽሁፉ 2 አመት ብቻ አይደለም 2 አመት ተኩል አድርጓል። የመጣው ለህዝብ የደረሰው ሐምሌ ነው የተጻፈው ግንቦት አካባቢ ነው። ግንቦት እንግዲህ እየደረሰ ነው ያለው። የሀገራችን ህገ መንግስት ትልቁ ችግሩ ምንድነው የሚለው ላይ የሚያተኩር ነው። ትልቁ የጽሁፉ ትራስት ያ ነው። ከጽሁፉ ትራስት አንዱም ህገ መንግስቱ ፋንዳሜንታል አንደርፒኒንግ የሚባለው ፋንዳሜንታል መነሻው ዲሞክራቲክ መብቶችን ማጎናጸፍ ሲሆን በዚህ ስፒሪት የወጣ ህገ መንግስት ተግባር ላይ ሲውል ግን ብዙ ችግሮች አጋጥመውታል እና ያ ህገ መንግስት ህዝቦች የራሳቸውን ጉዳይ በራሳቸው እንዲወስኑ መብት ለመስጠት ተብሎ የወጣ ነው። ኢን አክቹዋል ፕራክቲስ እንደዛ ነበር ወይ የሚለው ጉድለቶች ነበሩበት። ትላልቅ ጉድለቶች ነበሩበት። አሁን እሱ ነው እየጠየቀኝ ያለው። ጉድለቶች ነበሩበት ነው ማለት ተግባር ላይ ሲውል ጉድለቶች ነበሩበት። ጉድለቶቹን ግን እርሱ ከተጠያቂነት አሰራር ጋር ብቻ ነው ያያያዙት። ጉድለቶቹ በተጨባጭ ጉድለት በሚቻል ደረጃ ብቻ ሳይሆን በመደፍጠጥም ደረጃ ኦልሞስት ማለት የሆነ የጎደለ ነገር እኮ ሲባል ትንሽ ነገር ተሰርቶ ነው። በጥቅሉ ህዝብ ራሱን በራሱ እንዲያስተዳድር እድል በማይሰጥ ሁኔታ ህገ መንግስቱን ወደ ዳር ጥለው ሌሎች ኃይሎች ነበሩ የሚል ነገር ነው የሚነሳው። ይሄ በዚህ ደረጃ ለምን አልገለጹትም? እርሱም ነበሩበት። ይሄ ያው እንደዛ ብለህ የገመገምከው ነው አንተ። የሚነሱትን ነገሮች ነው ሌላ ሰውም በሌላ መንገድ ሊገመግመው ይችላል። ሁለት ነገር ነው ያለው። አገራችን ውስጥ ከነበረው የፖለቲካ ችግር አንፃር ለብሔር ብሔረሰቦች እውቅና የማይሰጥ ብሔር ብሔረሰቦች ተጨቁነዋል የሚል መነሻ ባልነበረበት ሁኔታ የነሱን መጨቆን አምኖ ራሳቸውን እድል በራሳቸው መወሰን አለባቸው ብሎ በህግ ደረጃ ማስቀመጥ አንድ ደረጃ ወደፊት ነው። ትክክል። አንድ ደረጃ ወደፊት ነው። ለዚህ እውቅና ሰጥቷል ህገ መንግስቱ። በዚህ ደረጃም ራሳቸውን እንዲያስተዳድሩ የተወሰነ ርቀት ሄደዋል። ያ የተሟላ ነበር ወይ ህገ መንግስቱ ተጥሷል ወይ የሚለው ህገ መንግስቱ ተጥሷል፣ የተሟላ አልነበረም። አሁን ለደረሰበት ደረጃም ምክንያት የሆነው እሱ ነው ብዬ ነው ማምነው። ይሄ ኦሮሚያ ላይ፣ አማራ ላይ፣ ደቡብ ህዝቦች ላይ፣ ሶማሌ ላይ፣ አፋር ላይ ብቻ የተደረገ አይደለም። ትግራይ ላይም የተደረገ ነው። ትግራይ ላይም የተደረገ ነገር ነው። የህገ መንግስቱ በህገ መንግስቱ ያሉት ፋንዳሜንታል ዲሞክራሲያዊ መብቶች አለመተግበር ህዝቡ የራሱን እድል በራሱ እንዲወስን ያለ ማድረግ ጉዳይ ለአንድ አካባቢ ተሰጥቶ ለሌላ አካባቢ የተከለከለ ነገር አልነበረም። በሁሉም አካባቢ የነበረ ነው። አንድ ደረጃ ወደፊት ሄዷል። ቀደም ብሎ ከነበርንበት የተወሰነ ርቀት ሄዷል። ግን ደግሞ ይህንን ህገ መንግስት ተግባራዊ ለማድረግ የሚያስችሉ መሰረታዊ የሆኑ ዲሞክራሲያዊ አሰራሮችና መብቶች ተግባር ላይ ይውሉ ስላልነበረ ኢህአዴግ እንደ ድርጅት እኔ ያቀላሃለሁ የሚል መንፈስ ይዞ ይሄድ ስለነበረ ሁሉም አካባቢ ላይ ያን ነገር እየጣሰ መጥቷል። ይሄ ነው የኔ ግምገማ። ከፖለቲካዊ ምክንያቶቹ መካከል ነው ይሄን የጠቀሱት። ኢኮኖሚያዊ የችግሮቹን ምንጮችም ጠቅሰዋልና
እዛም ላይ ሰርቶ የመጠቀም ጉዳይ በላብና ጥረት ሳይሆን በሉሉይነት መሆኑን የተመለከተ ሐሳብ ነው ያነሱትና የዛሬ ያው 2 ዓመት ተኩል አካባቢ ነው እንግዲህ ችግሩ ገንግኖ ምን ያህል በኢኮኖሚ ደረጃ በሉሉይነት ሳይሆን እንደ ሀገር ዘረፋው ጥልቀት ያለውና ዴብዝ ያለው ነው እርሶ ደግሞ ለዚች ሀገር ፖለቲካ በጣም ቅርብ ነውትና ሳስተዋል በደንብ አርገው ጉዳዩን ያኔ ችግሩን ለመፍታት በሚያስችል አግባብ አልገለጹትም ምክንያቱም አሁን ሲወጣ ምናየው ነገር እንደው በሉሉይነት ብቻ የሚገለጽ ነበር ወይ እኔ ከመንግስት ከወጣው 17 ዓመት አልፏል 18ኛ ዓመት መሆኑ ነው ወረቀቱን ጽፈው 15 ዓመት ከመንግስት ወጥቻለሁ የተሟላ ኢንፎርሜሽን አልነበረኝም አሁን ማቆን ያህል ማቀው አልነበረኝም ከአጠቃላይ ፖለቲካ ሁኔታው በመነሳት የኔ ትልቁ ሐሳብ ያኔም የነበረው በተለይ እንግዲህ የኢህአዴግ ከመነሻው የህዝብን ጥቅም ለማስጠበቅ ብሎ የቆመ ድርጅት ሆኖ ለዛም ብዙ ዋጋ የከፈለ ድርጅት ሆኖ ስልጣን ከያዘ በኋላ ግን ደረጃ በደረጃ አንድ ዲሞክራቲክ የሆነ እየተለወጠ ሄዷል ብዬ ነው ለመግለጽ የሞከርኩት እሱን ስገልጽ ከራሴም ጋር ነበር መከራከረው እንዴት ይሄ ሊሆን ይችላል የሚለው ለራሴም ኤክስፕሌን ለማድረግ ነበር ምጽፈው ምናገረው እና የፖለቲካው ጉዳዮችን ዝም ብለህ አለፍካቸው እንጂ ለኔ ትልቁ ምክንያት አላለፍኳቸው መለስበታል ለመበላሸቱ ትልቁ ምክንያት እሱ ቀጥሎ መመጣበት ነው እቺን እንደው እንዲጨርሱ የኢኮኖሚ ጉዳይ የማቆን ያህል ነው እንደው ጓደኞቹ አይደሉም ወይ አሁን ጓደኞች እኮ ይኖሩታል የጦር ጀነራል በኢትዮጵያ ስታንዳርድ አንድ የመኮንን በምን ስታንዳርድ ሊኖር እንደሚችል መቼም እርሶ ይገምታሉ በውጭ ሀገርም ቢሆን እንግዲህ ኢትዮጵያ ውስጥ የሚገኙ የጦር መኮንኖች በምን አይነት እንቅስቃሴ ላይ እንዳሉ የሚገምቱት ነገር አለ ፍንጭ መቼም ማያጡም ብዬ ነው በዚህ ደረጃ በሚገለጽ መልኩ የዚች ሀገር ሀብትን ምን እየሆነ እንደሆነ ብዬ ይሄ አንተ ግምት ነው እንግዲህ ከመንግስት ካዝና ገንዘብ የሚሰርቅ ከጓደኛው ጋር እየተማከረ ይሄን ያክል ያደረኩ ነው ብሎ ያደርጋል ብለህ ካሰብክ እንደሱ ማሰብ ሳይሆን አኗኗሩና ፊቱ አይመሰክርም ይሄ አኗኗሩና ፊቱ የሚለው እንግዲህ እኔ ጠንቋይ አይደለሁም ምን እንደማያደርግ አላቅም አንድ ጀነራል ምን ያህል በምን እንደሚኖር ማወቅ አልችልም መንግስት የሚሰጣቸው ቤት አለ መንግስት የሚሰጣቸው መኪና አለ መንግስት የሚሰጣቸው ሌሎች ነገሮች አሉ እነዛ ኑሮዎች ለነሱ መጥፎ ናቸው ቢያላስም ባይዘው ወይ እኔ እኮ በኑሮ እንዲጎሳቆሉም መጎሳቆል አለባቸው ቢየማም ሰው አይደለም አይ ጎሳቆል የማይገባቸውን መውሰድ ያለባቸውም ነው ምለው እንጂ ፊታቸው እንዲገረጣ እንትን እንዲሆነው አልመኝም ምክንያቱም ትልቅ ያገር ሸክም የተሸከሙ ሰዎች ናቸው እና በዛ ለለካው ምችል ነገር የለኝም ማለት ነው በዛ ውጭ ያለውን ግን እንትኑን አላቅም እኔ ማቀው ኦፊሻል የሆነውን ነገር ነው ወረቀቴም ላይ የጻፍኩት ስለ ሜቴክ ነው ባጠቃላይ ትክክል ሜቴክን ደግሞ የማቀውን ያህል ጽፌያለሁ እንግዲህ ጊዜ ያኔ እንዴት ደፍሮ ይሄን ያክል ጻፈ ነው ሲባል የነበረው ለብዙ ሰው አነጋጋሪ የነበረው እሱ ምንም ሊያርጉ ስለማይችሉ አውቆ ነው የጻፈው እንጂ እንዴት ደፍሮ ጻፈ ነው የነበረው አሁን ደግሞ ጊዜ ካለፈ ብዙ ነገር ከወጣ በኋላ ለምን አልጨመርክም ነው ያልከኛለሁ የማቀውን ያህል ነው የጻፍኩት ያኔ እሺ በእንግዲህ በዋናነት ሶስት ሀገሪቱ ለገባችበት ቅርቃር በወቅቱ እርሶ ሲጠቅሱ ሶስት መሰረታዊ ምክንያቶችን ጠቅሰዋል ከኦነግ ጋር የነበረውን የቅራኔ አፈታት የህወሓትን ክፍፍል በተመለከተ አፈታቱን በተመሳሳይ ከምርጫ 97 ጋር የተያዙ ጉዳዮች መጀመሪያ ጽሁፎ ላይ ከአፈታቱ ጋር የተያዘውን ነገር እንደ ችግር ሳይሆን ያፈታቱን ችግር የፈጠረው መሰረታዊ መነሻ ምክንያቱን ለምን አልጠቀሱትም ከሱ ጋር ያያይዘው እነዚህን ሶስት መሰረታዊ ችግሮች ለምን መነሻ ሆኖ የሚለውን ሐሳብ ይስጡኝ አልገባኝም ማለት ምንድነው እኔ ጽሁፍ ላይ ያስቀመጥኳቸው ለራሴም ከኔ ጋር አብረው ለታገሉ ሰዎችም ካልገባውት ግልጽ ለማድረግ ለምሳሌ የህወሓት ክፍፍል የተፈታበት መንገድ የችግሩ መነሻ ነው አይደል ነው ወደዛ ነው ይሄድኩ ያለሁት ምንድነው እንዴት ደረጃ በደረጃ ጸረ ዲሞክራቲክ የሆነው ባህሪ
እያደገ እንደመጣ ለመግለጽ ነው እንትን ያደረኩት። የመጀመሪያው ለኔ የታየኝ ውሳኔው ላይ ነበርኩኝ፣ ማስፈጸሙ ላይ ነበርኩኝ። ብዙዎች ከኔ ጋር የነበሩ ጓዶችም እንዴት ነው እዛ ያኔ ቆይቶ አሁን ስለ ኦነግ አፈታት የሚናገረው የሚል ነገር ያነሳሉ። ኋላ እየታየኝ ሄደው ያወቅኩት ሄድኩትና ክሊር አይደለም ብዬ ማለት ጥሩ አይደለም ብዬ ያስቀመጥኩት ነገር ምንድነው ከኦነግ ጋር የነበረን አፈታት የኢህአዴግ ብቻ ነው ችግሩ ማለት አይደለም። ግን ዋናውን ስልጣን የያዘው ኢህአዴግ ስለነበረ ህብረተሰብ ላይ መሰረት ያደረገ በራሱ የቆመ የህልውናው ምንጭ ህብረተሰብ የሆነ ከሌላ በተመሳሳይ መንገድ ከቆመ ኃይል ጋር በሚደረግ ድርድር በሚደረግ ኮምፕሮማይዝ የዲሞክራቲክ ሂደቱን ትራጀክተሪ እያሳደገ ሊሄድ የሚችልበትን እድል አሳጣን በሚል ነው የገለጽኩት። ምክንያቱም ኦነግ ኦሮሞ ህዝብ ላይ ተቀባይነት የነበረው በራሱ መንገድ የቆመ የራሱ ክሊር የሆኑ ኦብጀክቲቮች የነበሩት ድርጅት ነው። በዛ ድርጅትና በኢህአዴግ መካከል ወደ ውጊያ ሳይሄድ ሰላማዊ ዲሞክራሲያዊ በሆነ መንገድ በሚደረግ ፍትጊያ ቀጥሎ ቢሆን ኖሮ የሀገራችን የዲሞክራታይዜሽን ፕሮሰስ ይጠቀም ነበር የሚል አመለካከት ነበረኝ። አንዱ ይሄ ነው። ሁለተኛው ከቲፒኤልኤፍ ጋር የነበረው አፈታት በሚመለከት የውስጥ ፓርቲ ዲሞክራሲ በሚፈቅደው መሰረት ጉዳዩ በማዕከላዊ ኮሚቴ መፈታት ሲያቅተውም ኦፊሻሊ እንደሚታወቀው ወደ ጉባኤ ሄዶ ከዛም አልፎ ወደ ህዝብ ሄዶ ልዩነቶች በግልጽ ወጥተው ሰላማዊ ዲሞክራሲያዊና ፖለቲካዊ በሆነ መንገድ መፍታት ሳይሆን አንዱ ግሩፕ አንዱኛው ወገን አስተዳዳሪ በሆነ መንገድ ነው የፈታው። ይሄ ደግሞ ውስጥ ፓርቲ የነበረውን ዲሞክራሲ ገደለው። ድርጅት ውስጥ አድርባይነት እንዲሰፍን ምክንያት ሆነ። ለነዚህ ሰዎች መንግሎ ጥሎ ወደ ጥርጊያ የሚልክ ኃይል ከመጣ ሌላው ካድሬ በሙሉ አድርባይና ታዛዥ ጠባዩን አሳምሮ እንዲኖር አደረገው። በውስጥ በፓርቲ ውስጥ የነበረውን የዲሞክራቲክ ህይወት ለማሳደግ ምክንያት ይችል የነበረውን መንፈስ ገደለው። ይሄም ሌላ ፕሮሰስ ነው። ቀጥሎ 97 ምርጫ ሲደረግ በተመሳሳይ መንገድ ቅንጅት ደህና ድምጽ አገኘ። ምን ያህል ድምጽ እንዳገኘ ያው ሁለቱም ወገን እንትን ያደርጋሉ። ቢያንስ ግን ጠንከር ያለ ድምጽ አገኘ። ይሄ ጠንከር ያለ ድምጽና አዲስ አበባን በሙሉ የሚቆጣጠርበት የነበረውን ሁኔታ ይዞ ወደ አገራችን የፖለቲካ መድረክ ውስጥ ቢገባ ኖሮ የአገራችን የፖለቲካ ሁኔታ አንዱ ወገን በሞኖፖል ይዞ እንደፈለገ የሚያደርግበት ሳይሆን የተለያዩ አመለካከቶች የተለያዩ ኃይሎች በሚያደርጉት ፍትጊያ አጠቃላይ ዲሞክራቲክ ፕሮሰሱ እየዳበረ እየጠነከረ ሊሄድ የሚችልበት የነበረ እድል አመለጠ። ይሄ ኢህአዴግ የፈታበትም ሌላው መንገድ ወደ ራሱ በሚያምነው መንገድ ወደ 200 የሚሆኑ ወጣቶች አዲስ አበባ ላይ ብቻ ገድሎ ነው የፈታው። ይሄ ደግሞ ህብረተሰብ ውስጥ ፍርሃት እንዲነግስ አደረገ። ከፖለቲካ ተነጥሎ አድርባይ እንዲሆን አደረገው። ይሄ የዲሞክራታይዜሽን ፕሮሰሱን ገደለው በሀገራችን። እነዚህ ፕሮሰሶች ደረጃ በደረጃ በህብረተሰብም ከውስጥ ፓርቲም የነበረውን ዲሞክራሲያዊ ሂደት እየገደሉት መጡ እና በጣም አውቶክራቲክ የሆነ ፖለቲካው ችግሮችን አስተዳደራዊና ፖለቲካው በሆነ መንገድ ብቻ የሚፈታ በፖለቲካው መንገድ የማይፈታ ይሄ በመሆኑ ደግሞ አድርባይነትና ምንድነው ይሄ መንግስት ያለውን ነገር ብቻ እየተቀበሉ የመሄድ ጠባይ ፖለቲካው ጠባይ በሀገራችን ነገሰ። ፍርሃትና አድርባይነት ፖሊሲ በሚመስሉ ደረጃ በህብረተሰብ ውስጥ እንዲሰፍኑ ምክንያት ሆነ። ይሄ የሀገራችን የዲሞክራታይዜሽን ፕሮሰስ ገድሎታል ብዬ ነው እንትን ማድረገው። እነዚህ እንግዲህ ማኒፌስቴሽንስ ናቸው። ድርጅቱ በውስጡ ምን ያህል ጸረ ዲሞክራቲክ የሆነ እንደሄደ የሚያሳዩ ማኒፌስቴሽንስ ናቸው። እነዚህ ማኒፌስቴሽንስ ለኔ እርከን አላቸው። መጀመሪያ እንደገባን ትንሽ ቆይተን ከኦነግ ጋር ያደረግነው ትንሽ ቆይተን በራሳችን በውስጥ ፓርቲ የፓርቲ አባል አልነበርኩም ያኔ፣ ግን በውስጥ ፓርቲ የተደረገው ስራ የተፈታበት መንገድ ከዛ ቀጥሎ ደግሞ ከተቃዋሚ ፓርቲ ጋር የነበረው የተፈታበት መንገድ ኢህአዴግ በውስጡ በጣም ጸረ ዲሞክራቲክ የሆነ አውቶክራቲክ የሆነ የሄደ መሆኑን የሚያሳዩ ማኒፌስቴሽኖች ናቸው። እነዚህ ለኔ ኤክስፕሌን ያደርጉልኛል። ለባሪ ኢህአዴግ አባል ስለነበርኩ ከመውጣቴ በፊት ሰራዊቱም ውስጥ ያገለገልኩ ስለሆንኩ
ከሄድኩኝ በኋላ እንዴት ነው ወደዚህ የደረስነው የሚለውን ለኔም ለማየት የሚመቸኝ ሌላውንም ሰው እንዲያያቸው ያደርጋሉ በጣም ግልጽ ናቸው ብዬ ስላሰብኳቸው እርከን ላይ የደረሱ ለነበሩ እነሱን ነው የገለጽኩትና ከዚህ አንፃር ጥያቄ ነው ከዚህ አንፃር የተፈታበት ችግሩ የተፈታበት መንገድ ኢህአዴግ ጸረ ዲሞክራሲያዊ ድርጅት መሆኑን እየቀጠለ እንዲመጣ ምክንያት ሆኗል ከማለት ይልቅ ችግሩ የተፈጠረበትን መንገድ ወደ መፍትሄው ሳይሆን ችግሩ የተፈጠረበት ምክንያት ለምን አልጠቀሱትም ብዬ ነው ቀደም ሲል እንግዲህ ያው አንተ ያይኸው ሌላ አንተ ሊኖር ይችላል ሶስት ታነሳ እንነጋገርበታለን ለኔ የችግሩ ዋና መንስኤ አድርጌ የወሰድኩት ፓርቲ መንግስትና ባንድ ወቅት ለአጭር ጊዜ መንግስት አስተዳደራለሁ ብሎ የሚቆም ሬጂም የሚሉት በእንግሊዝኛ በአማርኛ እንደሚባል አላቀውም ከሴት የተለየ ነው እነዚህ ሶስቱ አንድ የሆኑበት ሁኔታ ነው የተፈጠረው በኢህአዴግ እነዚህ ሶስቱ አንድ በመሆናቸው ህግ አውጪው ህግ ተርጓሚውና ስራ አስፈጻሚው ባንድ የፓርቲ አመራር ስር የወደቁበት ሁኔታ ነው ያለው በአገሪቱ የዲሞክራሲያዊ ስርዓት የቼክ ኤንድ ባላንስ የሚባል ነገር የለም አልነበረም በአገሪቱ የፖለቲካ ስርዓት ስትራክቸርድ የሆነ አንድ አይዲዮሎጂ አንድ የፖለቲካል ኢኮኖሚ ዳይሬክሽን የሚከተል አንድ ፓርቲ ሌላ አይዲዮሎጂ ሌላ የፖለቲካል ኢኮኖሚ የሚከተል ሌላ ፓርቲ ደግሞ ቆመው እነዚህ ተከራክረው ፓርላማ ውስጥ ገብተው ለህዝብ ነፃ ምርጫ እየሰጡ የመንግስት አካላትም ሚዲያው ሊሆን ይችላል ስራ አስፈጻሚው ሊሆን ይችላል ምንድነው ይሄ ጋውጮ ሊሆን ይችላል የተቀላቀሉ የአንድ ፓርቲ ብቻ ሳይሆን የብዙ ፓርቲዎች ሆነው በሶሳይቲ ደረጃ በፓርቲ ደረጃ አይደለም በመንግስት ደረጃ አይደለም በሶሳይቲ ደረጃ የቼክ ኤንድ ባላንስ የሌለበት ሁኔታ ተፈጠረ በኢህአዴግ ምክንያት ይሄ በመፈጠሩ አንድ ዲሞክራቲክ ሆነ በጣም አውቶክራቲክ ሆነ ይሄ በመሆኑ ደግሞ ይሄን ወደዚህ የሚወስደውን መንገድ ኦነግን ከኦነግ ጋር ያለን ግንኙነት የፈታንበት መንገድ መጀመሪያው ነው ማለት ነው ከዛ ጀምሮ እየቀጠለ ሄዶ ያ የተባለውን ደረጃ ደረሰ ብዬ ነው እሺ እርሶም ቀደም ሲል እንደተጠቀሱልኝ በህዋት ክፍፍል ጊዜ የሀገሪቱ የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ነበሩ እርሱ በዚያ ክፍፍል ላይ ደግሞ ስሙ ጎልቶ ይወጣና ይነገር ነበር የፓርቲ አባል ሊሆኑ እንደማይችሉ ነው እንግዲህ ምገምተውና ምን ነበር እዛ የሚሰሩት ለምንድን ነው የእርሶ ስም ተያይዞ አብሮ ይወጣው ገልጦ እንዴት ማለት ተያያዥነት ኖሮት ከሚጠቀሱት ውስጥ አንዱ እርሶ ነው የሽግግር ወቅት እንዳለቀ እና ህገ መንግስቱ እንደጸደቀ ኢህአዴግ በጉባኤው ቲፒኤልኤፍም ሰራዊቱ ከፓርቲ ፖለቲካ መውጣት አለበት ብሎ ወሰነ በጉባኤ እኔ ከዛ በፊት የቲፒኤልኤፍ የፖለቲካ አባል ነበርኩኝ የኢህአዴግም ስራ አስፈጻሚ አባል ነበርኩኝ ከሽግግር ወቅት በኋላ ግን እኔና ከኔ ጋር የነበሩት ሌሎች ወደ ሰራዊት የሚቀላቀሉ ብዙ ጓዶች ከኦህዴድም ከብአዴንም ከቲፒኤልኤፍም ወደ ሰራዊት ገባን ከፓርቲው ወጣን የቲፒኤልኤፍ ክፍል በሚኖርበት ወቅት በሚነሳበት ወቅት ቢያንስ ወደ 5 አመት አካባቢ ከፓርቲ ወጥተናል ማለት ነው ከፓርቲ ወጥተናል ሲባል በፓርቲ ውስጥ የሚደረገው የነበረውን ነገር አንሰማም ነበር ማለት አይደለም እንሰማ ነበር ግን ቀደም ብሎም በመርህ ደረጃ እኔም ራሴ የማምንበት በመርህም ደረጃ ያስቀመጥነው ሰራዊቱ የፖለቲካ ወገንተኝነት መኖር የለበትም የሚል አመለካከት ነበረን ይሄኛውን ለማስተግበር ነበር ምን ሞክረው የምንጥረው የፖለቲካ ኃላፊዎቹ ሰራዊቱ ለአንዱ ወይም ለሌላ ወገን እንዲደግፍ ፍላጎት አልነበራቸው ማለት አይቻልም እኔ ሰራዊቱ አዛዥ ነኝ የቲፒኤልኤፍ ይሁን የኢህአዴግ ስራ አስፈጻሚ ያሉት ሰዎች ደግሞ ጓዶቼ ናቸው አብረን ስንታገል የነበርን ኢንፎርማሊ ስንገናኝ ወሬ እናነሳለን እንነጋገራለን ለማንም ሰው ደግሞ ያኔ ሰራዊቱ እንዴት ነው ቢሄቭ የሚያደርገው ወዴት ያዘነብላል ምን ሊያደርግ ይችላል የሚለው ያሳስብ ነበር ሰራዊቱንም ወክለው እኔ ነኝ ከዚህ ጋር እየተያዘ ይነሳ ኖሮ ሊሆን ይችላል በዚህ ደረጃ ብቻ ሳይሆን ወይም በመሸምገል ደረጃ ብቻ ሳይሆን በቀጥታ ተሳትፎ ባለው ሁኔታ በአንድ ወገን ሆነው ሲከራከሩ እንደነበርና
ድርጅታዊ ጉባኤዎቹም ላይ ወደ በኋላ ስለምመጣበት ነው የክርክር መድረኮቹም ላይ ሚና እንደነበሩት በተለያየ መልክ ይታወቃልና ገብተውበታል አባል ሆኖ ሐሰት ነው እሺ አንደኛ በተለይ ይሄ ያሸነፈው ወገን ከተሸነፈው ወገን ጋር ነበር የተሸነፈውን ወገን ይደግፍ ነበር ብለው ይናገራሉ ይሄ ትክክል አይደለም ያኔ ማስታወስ የሚቻል ከሆነ የሰራዊቱን የኮማንድ ካውንስል በመሰብሰብ አገራችን ውስጥ የፖለቲካ ችግር ተነስቷል የኛው ዋነኛው ስራ ህገ መንግስት ማስጠበቅ የሀገር ዳር ድንበር ማስጠበቅ ነው ያኔ የሻዕቢያ ጦርነት ገና አዲስ ነው የነበረው ሰላምና መረጋጋት ማስጠበቅ ነው ከዚህ ውጪ የፖለቲካ ስራ ውስጥ መግባት የለብንም የሚል ኦፊሻል መግለጫ ነው የሰጠው ይሄ መግለጫ ስልጣን ይዞ በነበረው ኃይል በኩል ላንተ አልታዘዝም ማለት ነው የሚል ትርጉም ሰጥቶት ሊሆን ይችላል ዋናው ነገር ግን ጉዳዩ በአስተዳደራዊና በሴኩሪቲ ጉዳይ እንዲፈታ አልፈልግም ነበር በውይይት እንዲፈታ ፈልግ ነበር ይሄ አቋም ነበረኝ ሰራዊቱ ብቻ ሳይሆን የጸጥታ ኃይሎች በጠቅላላ ወደዚህ ጉዳይ መፍታት እጃቸውን እንዳያስገቡ አቋም ነበረኝ በዚህ አቋም ተንቀሳቅሻለሁ ወደዛ እንዳይገባ ተንቀሳቅሻለሁ ከዚህ ውጭ ግን የፓርቲ ስብሰባ ላይ አንዱን ወገን በመደገፍ መነጋገር ላይ የሚለው ዝም ብሎ ሌላ አንዱ ወገን ሌላ ወገን የፈጠረው ወሬ ካልሆነ በስተቀር ምንም ማስረጃ የለም እሺ እሱን ለፈውና የህወሓት መከፋፈል አንዱ መሰረታዊ ምክንያት እንደሆነ ነግረውናል የህወሓት ክፍፍል ምን ሲደረግ መሰረታዊ ምክንያት ሳይሆን የህወሓት መከፋፈል አፈታቱ በኢህአዴግ ውስጥ ምን ያህል ጸረ ዲሞክራቲክ የሆነ ባህል ገኖ እንደመጣ ማሳያ ነው ኢህአዴግ ደግሞ የአራት ብሔራዊ ማሳያ ነው ኢህአዴግ የአራት ብሔራዊ ድርጅቶች ጥምረት ነው ህወሓት ውስጥ የነበረው መከፋፈል ሌሎቹ ሶስቱ ብሔራዊ ድርጅቶች ሊይዙ የሚችሉበትን መንገድ ሊኖር ይገባ ነበርና የህወሓት መከፋፈል ኢህአዴግን የሚያመሰው ከሆነ የህወሓት የበላይነት አለ የሚባለው እውነት ነው ማለት ነው የህወሓት ተጽዕኖ በሌሎቹ ድርጅቶች ላይ በጣም ከፍተኛ እንደነበረ የጠራራ ፀሐይ ሚስጥር ነው እንትን አይደለም የማይታወቅ ነገር አይደለም ትክክል የማይሆነው ከዛ የተነሱ አጠቃላይ የትግራይን ህዝብ በጠቅላላ ከሱ ጋር አሶሺየት ማድረግ ካልሆነ በስተቀር እንደ ድርጅት የቲፒኤልኤፍ ተጽዕኖ በሌሎቹ ላይ ከፍተኛ ነበር ማለት ሐሳብ ምንጭ እሱ ነው በትግሉ ከፍተኛውን ዋጋ የከፈለው እሱ ነው ጠንካራ ሰራዊት የነበረው እሱ ነው ምክንያቶች ነበሩ ለምን እንደዚህ ሆነ የሚለው ምክንያቶች ነበሩ ግን ተጽዕኖው ነበረ ብቻ ግን በቂ አይደለም በድርጅቶች ላይ እኮ ተከፋፍለዋል ዶክተር ነጋሶና አቶ ኩማ ደመቅሳ የያዙት አቋም እና ሌሎች የያዙት አቋም ለየብቻ ነው የነበረው የደቡብ ህዝቦች አቶ አባተክሾ የያዘው አቋምና ሌሎች ከሱ ጋር የነበሩ ሰዎች የያዙት አቋምና ሌሎች ተከፋፍለው ነበርና ኢንፍሉዌንስ ነበረው ሌሎችም ድርጅቶች ላይ በተነሳው ጉዳይ ላይ ተሰነጣጥቋል በአዴን ውስጥም ትልቅ ችግር ነበር የተፈጠረው ኋላ በውስጣቸው ተሰባስበው እንደገና ኦርጋናይዝድ ሆነው በእነ አቶ በረከት መሪነት ያደረጉት ነገር ይታወቃል እና ተጥሎ ነበረው ሌላውም ላይ ግን እርሱ አሁን ይሄንን ሲጽፉ እኔ የገባኝ እንደ አንድ ያገባኛል ባይ እንደ አንድ ዲሞክራት የሆነና የሚያሳስበው ግለሰብ ነው ብዬ ነው ማስበው ይሄ በላይነት ደግሞ ሰራዊት ውስጥም ነበረ እንደዚህ የሚያሳስበው ሰው ደግሞ የሰራዊቱ አመራር እስከነበረ ድረስ ሰራዊት ውስጥ ያለውን የበላይነትስ በወቅቱ ለማስተካከል ያደረጉት ጥረት አለ ወይ አለ አሁን እኔ እንደዚህ ያደረኩ ብዬ ከመናገረው ያን የሰራዊት ውስጥ የነበሩ ሰዎች አሉ ሰራዊት ውስጥ የነበሩ ሰዎች አሉ ያን ያደረግነው ነገር ሊናገሩ ይችላሉ ግን እንደ ማስረጃ እንደ ማሳያ እንትን ለማድረግ ለምሳሌ የጀነራል ማዕረግ በሚሰጥበት ወቅት 10 ሰዎች ነው የጀነራል ማዕረግ የሰጠነው መንግስት መጀመሪያ ሲጀምር ለ10 ሰዎች ነው የጀነራል ማዕረግ የሰጠው ከፍተኛው ማዕረግ ሌፍተናንት ጀነራል መሆን ይችላል ብሎ መንግስት ወሰነልን በኮማንድ ካውንስል ተነጋግረን ገና ልጆች ስለሆነ የሚያርግ ድርጅት ስለሆነ አንድ ማዕረግ ዝቅና አድርገው ብለን ቺፍ ኦፍ ስታፉን ማዕረግ ወደ ሜጀር ጀነራል አውርደን እኔ ነበርኩኝ ያኔ ቺፍ ኦፍ ስታፉ የሌሎቹ ደግሞ
ኢንክሉዲንግ እነ ጀነራል ኃይሎም ብርጌደር ጀነራል እንዲሆኑ አደረግን። ከ9ኙ ብርጌደር ጀነራል የሆኑት 3 ከየተለያዩ ብሔሮች ነው ያደረግነው። ከኦሮሞ ውስጥ አባዱላ፣ ባጫ ደበሌ፣ ካሳ ደሜ የሚባል ፓርላማ ውስጥ የነበረ ብዙ የውትድርና ስራ ላይ ያልነበረ ሰው 3ኛ አድርገን ነው ጀነራሎች ያደረግነው። ከባዕዴን እንደዚሁ ከቲፒኤልኤፍም እንደዚሁ ኋላ ደግሞ ጦርነቱ እየቀጠለ ማለት ወደ ሰራዊት ማደራጀት በሄድን ቁጥር ኮሎኔሎችን ስንመድብ በየስራ የስራ ኃላፊነት ስንመድብ ያኔ የቻልነውን ያህል ወደ ማመጣጠኑ የቲፒኤልኤፍን የኮማንድ አባላት በደረጃ እየቀነስን ያወረድን የሌሎችን አባላት ወደ ላይ ያወጣን ለማመጣጠን የሞከርነው። ኋላ ጦርነቱ ካለፈ በኋላና ጦርነቱ ኤክስፒሪያንስ ከሰጠን በኋላ ደግሞ ያንን ኤክስፒሪያንስ መነሻ አድርገን በስፋት ወደ ሰራዊቱ ለማስገባት ወደ ማዕረጉ ለማስገባት በተጨባጭ ችሎታን መሰረት ያደረገ ማለት ነው። 2 አመት ከሻዕቢያ ጋር ስለተዋጋን በዚህ ኤክስፒሪያንስ ያለፉትን ለማምጣት ጥረት አድርገናል። እና አባዱላን ለምሳሌ የምድር ኃይል አዛዥ ስናደርግ ሌሎች ኋላ ቺፍ ኦፍ ስታፍ የሆነው ሳሞራ ነበር፣ ሌሎችም ነበሩ ሊወዳደሩ የሚችሉ። አባዱላን ነው የምድር ኃይል አዛዥ ያደረግነው። በእንትኑ ሲታይ ትልቅ ነው የነበረው። ጀነራል አለምሸት የኢትዮጵያ አርቲለሪ በሙሉ አዛዥ እንዲሆን አዛዥ እንዲሆን ማድረግ ብቻ ሳይሆን ኋላም ሰራዊት ውስጥ ለሚደረግ ማደራጀት ትልቁን ቦታ እንዲይዝ ነው ያደረግነው። ትንሽ ቆይቶም የአየር ኃይል አዛዥ ነው የሆነው። የተቻለውን ያህል እንደ ስጦታ ለመስጠት ሳይሆን ችሎታ መሰረት ያደረገ ሰራዊቱ እንዲመጣጠን ከፍተኛ ጥረት አድርገናል የሚል እምነት ነው ያለኝ። ታዲያ ማቀለበሰው መጨረሻ እንደሱ ነው አልተገኘም። ተቀለበሰ አልተቀለበሰም ለማለት እርግጠኛ ማለት ኮንክሪት መረጃ ይዤ ልናገር አልችልም። እንደዛ አይነት ወሬ ሰማለሁ እንደማንም ሰው። ከሻዕቢያ ጋር ያደረግነው ትልቅ ጦርነት መነሻ አድርጎ የሰራዊቱን ማመጣጠን በስልጠና ማግዞ ወደ ከፍተኛ ደረጃ ለማድረስ የሚያስችል ምቹ ሁኔታ ነበር ብዬ አምናለሁ። ያን ያህል ፍጥነት ተደርጓል ወይ በዛ ፍጥነት ሄደዋል ወይ የሚል ጥርጣሬ አለኝ። ግን በመረጃ የተደገፈ ነገር ማድረግ አልችልም መናገር አልችልም። እሺ ቀደም ሲል አሁን እንደነገሩኝ አንድ ፓርላማ ውስጥ የነበረ አካል ከኦህዴድ በኩል የጀነራልነት ማዕረግ ሰጥታቸዋል። ብዙም ወታደር ውስጥ ያልነበረ ብለውኛል። ስለዚህ እንደ ስጦታም መስጠትንም ታሳቢ ያደረገ ነው። ምንድነው በረሃ በነበርንበት ወቅት ለምሳሌ እነ ጀነራል ባጫ እነ ጀነራል ካሳ አምን አባዱላ ሰራዊት ውስጥ የነበሩ ናቸው። ካሳ ብዙ ጊዜ በተዋጊ ሰራዊት ውስጥ የነበረ አይደለም። እንደመጣን ደግሞ የሽግግሩ ወቅት ፓርላማ ውስጥ ገባ። ከዛን ስተን ሰው መመደብ ስለነበረብን የብርጌደር ጀነራልነት ማዕረግ ሰጠነው እና ዶሮ ወታደር የደርግ ወታደር ሆኖ ወደ በረሃ ሄዶ ከዛ በኋላ ኦህዴድን ተቀላቅሎ በኋላ ስራ በሚሰሩ ስራዎች እየሰራ ቆይቶ ፓርላማ ገብቶ የነበረ ሰው ነው እና ለምሳሌ ከሱ የበለጠ በሰራዊት ውስጥ እስከ መጨረሻው ድረስ ክፍለ ጦር ያዘዙ ወደ አዲስ አበባ ገብቶ የነበሩ የትግራይ ተወላጆች አሁን ለምሳሌ ቺፍ ኦፍ ስታፍ ያለው እንደ ጀነራል ሰዓረ አይነት እነሱን ኮሎኔል አድርገን ካሳ ደሜን ግን ብርጌደር ጀነራል አድርገን ነበር የሾመው። ይሄን ለመግለጽ ነው ማለት ምንም ሂንት አልነበረውም ለማለት አይደለም። የማነጻጸር ጉዳይ ነው። በማነጻጸር ጉዳይ ሲታይ ከሱ የተሻሉ ሌሎች ነበሩ ለማለት ነው። እሺ ጥሩ እንግዲህ ወደ ሰሞንኛ ወደ ሆነ ወቅታዊ የፖለቲካ ጉዳይ የሚወስደን በዚሁ ጽሁፎ የሶስት የቢሆነኝ ሴናሪዮስ አቅርበው ነበር። የመጀመሪያው የውጭ ኃይሎች ጣልቃ ገብነትና የመንግስትን መፈራረስ ውከትን የተመለከተ ነው። የመከሰት እድሉም ጠባብ እንደሆነ ጠቅሰዋል። ከዚያ ደግሞ ረዘም ላለ ጊዜ በቀውስ ውስጥ መቆየትን ነው። ይሄ ደግሞ የመከሰት እድሉም የሰፋ መሆኑን ነው እዚያው ላይ ጠቀሱት። ከዚያ በኋላ ያለው አማራጭ ሰላማዊ ስርዓት ያለው በንቃት የሚመራ ለውጥን መጀመር እንደሆነም ጠቅሰዋል። የትኛው ነው አሁን የሆነው? ይሄንንስ ለማለት ያኔ ያበቃው ነገር የቱ ነው? ብዙ ሰው አሁን መነጋገሪያም አጀንዳ ስለመሰለኝ አብረናና ያውም ካንተ ጋር የትኛው ነው የሆነው? አንተ አሁን በንቃት ፖለቲካውን የምትከታተል ሰው ነህ። እሺ አንድ መግለጽ እንፈልገው ነገር ያኔ ምንድነው የሀገራችን ያኔ የነበረው የፖለቲካ ሁኔታ እና ካሄዱ በጣም እያስፈራኝ ሄደ።
አገር እስከ ማፍረስ ድረስ ሊሄድ ይችላል የሚል ድምዳሜ ላይ ደረስኩኝ ቀደም ብሎ በኦሮሚያ አካባቢ ከአዲስ አበባ ጋር ተያይዞ የሚነሳ ትናንሽ ችግሮች ተነሱ እሱ በረድ አለ ትንሽ ቆይቶ ደግሞ እንደገና ከኦሮሚያ አካባቢም በአማራ ክልል አካባቢም እንደዚህ ችግሮች ተነሱ እሱም በትንሽ ተንገጫግጮ ቆመ ይሄ ከሆነ በኋላ ነው የጻፍኩት እንግዲህ እነዚህ ሁኔታዎች መንግስትን ምን ያህል እንዳስጨነቁ ታይቻለሁ ማለት በውጭ ሆኜ ገምቻለሁ መንግስት ሆኜም በኃላፊነት ላይ ሆኜ እነዚህ አይነት ነገሮች ሲከሰቱ ምን ሊያደርጉ እንደሚችሉ ግምት ስለነበረኝ ስለዚህ ይሄ ያኔ መንግስት ራሱን በሚያነሳው የሻዕቢያ መንግስት እጅ ያስገባ ነው ምናምን የሚል ነገር ይነሳ ነበር የሚሌኒየም ዳም ጀምረናል በግብጾች በኩል ሊነሳ የሚችል ነገር ሊኖር ይችላል የሚል ግምት ነበረኝ ይሄ በአገራችን ውስጥ የተነሳ ያለው አለመረጋጋት የውጭ ኃይል ከተጨመረበት መንግስት ከማፍረስ ድረስ ሊሄድ ይችላል የሚል ስጋት አደረብኝ ይሄንን ማሳወቅ ፈለኩኝ ህዝቡም እንዲያውቀው መንግስትም እንዲያውቀው እንዲጠነቀቅበት ፈለኩኝ እና አሁን ያየሁትን ያህል በጣም ደክሟል ብዬ አስብ ስላልነበረ መንግስት የመጀመሪያው ሰናሪዮ ማለት ያገር ውስጥ አለመረጋጋትና አመጽና የውጭ ቅንብር ተቀናባብሮም ቢሆን እንዲሁ ባጭር ጊዜ መንግስትን ያፈርሰዋል ይችላል እንኳን ብዬ በገምት እድሉ ግን አነስተኛ ነው የሚል አመለካከት ነበረኝ ያንን አስቀመጥኩኝ እሺ የኢህአዴግን ነቸር ደግሞ ስለማቀው አሁን ያለውን ችግር አውቆ ይሄን በነቃ መንገድ ንፍታው ይላል የሚል ግምት አልነበረኝም ስለዚህ ሳስቴይንድ በሆነ ክራይሲስ ውስጥ ያቆየናል የመሆን እድሉ ደግሞ ይሄ ከፍተኛ ነው ብዬ አስቀመጥኩኝ እሺ ሶስተኛውና ተመራጩ መንገድ እኔ የምፈልገው መንገድ ግን ይሄ ችግር እየባሰ ነው ይሄድ ያለው ስለዚህ በንቃት ኦርጋናይዝድ የሆነ አገር ሳይፈርስ የለውጥ እንቅስቃሴ እናድርግ ቢባል መርጣለሁ አልኩኝ ይሄኛው የመሆን እድሉ አነስተኛ እንደሆነ አቅ ነበር እኔ የሆነው መሐከለኛው ነው መሐከለኛውን መንገድ መረጡ 2 አመት ተኩል አካባቢ ቆዩ 2 አመት ቆዩ ያው ኩሉ ለውጥ ስለመጣ ከዛ በኋላ ያው ውስጣቸው በጣም እኔ ከገመትኩት በላይም ደክመው ስለነበር አሁን የተከሰተው ሁኔታ ተከሰተ ግን እንደዚህ በቃውስ በርሶ ግምት እንግዲህ በነገራችን ላይ በጣም ለውነት የቀረበ ፖለቲካዊ ትንቢት ነውና በዚሁ ላይ አሁንም በዚሁ አጋጣሚ እስከ መቼ ነው እንደዚህ ምን ቆየው እንዴ አሁን እንዳለው ሁኔታ ማለት አንድ ነገር ማለት የምፈልገው ምንድነው ያ ኢህአዴግ ውስጥ የመጣው ለውጥ በመጣበት መንገድ መምጣቱ እኔ ለዚህ ሀገር እንደ ጸጋ ነው ያየሁት ማለት ምንድነው ሌላው ኦልተርናቲቭ ባመጽ ኢህአዴግ መፍረስ ስለነበረ በህዝብ አመጽ ጠቅላላ ኢህአዴግ መፍረስ ቢሆን ኖሮ የሀገር ይቋቋሙ ነበር ወይ እንዳገር ሆነን እንቀጥል ነበር ወይ በየሳስብ የኔ መነሻዬ ከመጀመሪያም አሁንም ለወደፊትም ቢሆን መነሻዬ በአገራችን ውስጥ ሰላም እንዲሰፍን እውቀቴ የፈቀደልኝን ያህል ልምዴ የፈቀደልኝን ያህል ዲሞክራሲ እንዲሰፍን ማድረግ ነው እና ከዚህ አንፃር ስለሆነ መለካው ባመጽ ቢፈርስ ኖሮ ሊመጣ የሚችለው የነበረው ጉዳት የሰው የንብረት እንደገና መልሶ ሀገር የማቋቋም ከፍተኛ ስለሆነ ከዚህ አንጃቦ የነበረው ዳመና በጣም አደገኛ ስለነበር ከፍተኛ ስለነበረ ከዛ ወጥተን በመጣበት መንገድ ለውጡ መምጣቱ ጥሩ ነው የሚል አመለካከት አለ ለውጥ ያስፈልገን ነበር በጽሁፌም ላይ ምን ያህል አገራችን ውስጥ ትልቅ ችግር እንደነበረ ለማሳየት ነው የሞከርኩት እና ለውጥ ያስፈልገን ነበር ለውጡን በመጣበት መንገድ መምጣቱ ጥሩ ነው የሚል አመለካከት አለ አሁን ምን ላይ ነው ያለነው የሚለው በኔ መጀመሪያ ከተጀመረ ጀምሮ በሽግግር ላይ ነው ያለነው የሚል አመለካከት ነው ያለኝ ገና አለ የተቋጨ ያለቀለት ነገር አይደለም የሚል አመለካከት አለኝ ይሄንን ሽግግር እንዴት ነው የምናልፈው የሚለው በጣም ሲሪየስ የሆኑ ስራዎች ያስፈልጋሉ የሚል እምነት አለኝ ስልጣን ይዞ አገር እየመራ ያለው መንግስት ይሁን ሌሎች ተቃዋሚ ፓርቲዎች ብዙ ሰው እንደሚናገረው ግልጽ የሆነ የፖለቲካ ፍኖተ ካርታ ያስፈልገናል ከዚህ ተነስተን በዚህ መንገድ አልፈን እዚህ ደረጃ እንደርሳለን መባል አለበት አሁን አገሪቱን እየመራ ያለው ኃይል የዚህ አይነት ፍኖተ ካርታ ካለው ያሳውቀን ምክንያቱም ህዝብ ተስፋ የሚያደርገው የሚረጋጋው አይ
በዚህ መንገድ እየሄድን ነው አሁን እዚህ ደረጃ ደርሰናል ወደዚህ እንደርሳለን ሲባል ነውና ይሄ አላይን ማለት ስላልተገለጸ ማለት ነው ከሌለም መውጣት አለበት ይሄ ሲወጣ ደግሞ አንድ የተወሰነ ግሩፕ አውጥቶ ይሄ ነው እንትናችን የሚለው ሳይሆን ሰፋ ባለ ኢንክሉሲቭ በሆነ ሰፋ ባለ ውይይት ተቃዋሚ ፓርቲዎችም ህብረተሰቡንም ባሳተፈ መንገድ ከዚህ ሁኔታ ወደዚህ እንሸጋገራለን በዚህ መንገድ ነው የምንሄደው እዚህ ላይ እንደዚህ አይነት ችግሮች ያጋጥሙናል እነዚህ እንፈታቸዋለን መባል አለበት የሚል እምነት አለኝ ይሄ እስካሁን ድረስ አልመጣም በሌላ አካሄድ ግን የሚያስፈሩ ነገሮች አሉ የሚያስፈሩት ነገሮች ምንድናቸው እስካሁን ድረስ በጥላቻ ፖለቲካ ውስጥ እየኖርን ያለን ነው የሚመስለኝ የጥላቻ ፖለቲካ ነው እንደ የሌጂቲመሲ ኮዝ የሆነ ያለው መጀመሪያ ሲጀመር አንደኛው ወገን ብዙ ጉዳት አድርሶ ስለነበር ያገንፍሎ መውጣቱ ባህሪያዊ ነው ብዬ ነው የማስበው እንዲሁ ዝም ብሎ በዛ መንገድ መቀጠሉ ግን አገርን ነው የሚጎዳው ወደ ችግር ነው የሚከተው እና አማራጭ እንትኖች መጣት አለባቸው ያኛው ወገን ጎርቶ ሊሆን ይችላል ያሉት ወገን በዚያው መቀጠሉ ደግሞ በዚህ በኩል ያለው ተገቢ አይደለም የሚለው እውነት ነው ነገር ግን ያኛውም ወገን ጎርቶ የነበረው አካል ራሱን ሲጎዳ የነበረ መሆኑን አምኖ የመቀበልና አሁንም በለውጥ እንቅስቃሴ የመሆንና ያለ መሆን ጁዋጁ ውስጥ የሚገኛል ወይም ከዛ በተቃራኒ የሚገኛል የሚሉ አካላት አርፎ አልተቀመጠምና በተለይ ደግሞ ነባሮቹ አመራሮች እንደናንተ አይነቱ በዚህ ሂደት ውስጥ በህወሓት ውስጥ ብዙ ልምድ ያላችሁ አካላት ሴንሲቲቭ ሆናችኋል ረገጥ አርጋችሁ መወገዝ ያለበትን አውግዛችሁ መቀጠል ያለበትን እንቅጩን ከመናገር አኳያ ማረፊያው አስፈርቷችሁ ይሁን በምን በማይታወቅ ሁኔታ ሴንሲቲቭ የመሆን ነገር አለ ሴንሲቲቭ ማለት ምንድነው አሁን ማለት ስሱ ለመናገር አስረግጣችሁ እዚህ ጋር ያለው አካልም ረፍ ለምሳሌ አሁን ቀደም ሲል ያኛው ወገን ሲሉ በፊት ስልጣን ላይ ነበሩ አካላት እቺን ሀገር በተለያየ መልክ ሲጎዱ እንደነበር በተለያየ መልኩ ተገልጿል እነዚህ አካላት ደግሞ አሁን ወደ ለውጥ በሚመጣበት ጊዜም የነበራቸውን አቅም ተጠቅመው ሌሎች ነገሮችን እያደረጉ ነው የሚል አካል በዚህ በኩል አለ በዚያም በኩል በተመሳሳይ እናንተ ይሄንን በግልጽ ባላችሁ የመረዳት ልክና ለዚች ሀገር ላይ በነበራችሁ ተሳትፎ ልክ ብዙ ነገር ታቃላችሁና አስረግጣችሁ እውነቱን ለሚገባው አካል የመንገር ሁኔታ ላይ ጉዳዩ የሆነ እንትን ብሎ እኔ ደግሞ የተናገርነው ነው ምለው በተለያየ ጊዜ ለምሳሌ እኔም ሌሎች እኔም ማቃቸው በዚህ ጉዳይ ላይ አቋም ያላቸው ሰዎችም በተለያየ ሚዲያዎች ላይ ያለንን አመለካከት ገልጸናል ይሄ ጉዳይ ከመሆኑ በፊት የቲፒኤልኤፍ ጉባኤ ከመሆኑ በፊት የምናቀውን ያህል ኢንፎርሜሽን ተናግረናል እና ከዚህ በላይ አንድ መታወቅ ያለበት እኔ ለምሳሌ ተራ ዜጋ ነኝ የማቀው ኢንፎርሜሽን በእንደማንም ሰው እንደሚያገኘው በፓብሊክ ባለ ኢንፎርሜሽን ነው ማቀው ከዛ ውጭ ያለውን አላቅም መገመት ይችላል በግምት ግን ብዙ ነገር መናገር አይቻልም ያማቀው የማናቀውን ያህል ግን እናገራለን አንድ ግን መታወቅ ያለበት ነገር ምንድነው እኔ ለምሳሌ ትግራይ ውስጥ ያጠፋ ሰው በጥፋቱ ልክ ስራው እንዲያወጣው እንዲደረግ ፈልጋለሁ ለዚህ መከላከልለት ምንም እንትን የለኝም እኔም በነበርኩበት ጊዜ ያጠፋሁት ነገር ካለ በጥፋት ይልክ ታችን ዴምስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል ስቱዲዮ 57 ካሬ 250 ሺህ ብር ባለ 1 መኝታ 343 ሺህ ብር ባለ 2 መኝታ 552 ሺህ ብር ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ ምን ይሄ ብቻ እርሶ 30%ን በ3 አመት መክፈል ከቻሉ እኛ ደግሞ 60%ን በረጅም አመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ እንድለካ ፈልጋለሁ መከላከለው ነገር የለም ግን ይሄ አንድ መታወቅ ያለበት ነገር ምንድነው ከዚህ አልፎ የትግራይን ህዝብ እንደ ህዝብ የሚያጠቃ መስሎ ከታየ ግን ይሄን አልቀበልም ለማንም ህዝብ እንደዚህ እንዲመጣል አልቀበልም ከዛ አልፎ ደግሞ
ከትግራይ የመጣሁ ስለሆንኩኝ የትግራይ ሰው ስለሆንኩኝ በትግራይ ላይ ያነጣጠረ በህዝብ ላይ ያነጣጠረ ከጥፋተኞች በላይ አልፎ የትግራይን ህዝብ አንገት ለማስደፋት የሚሞክር መስሎ ሲታየኝ አልቀበለው እና ይሄ በጣም ለምሳሌ ብዙ ነገሮች አሉ መጀመሪያ ዶክተር አብይ ሲመጣ ከማንም በላይ ትልቅ ሰፖርት የነበረው ትግራይ እንደሆነ አውቃለሁ እንኳን መጣልን ያለው ባልበላ ነው ባላጠፋ ነው ጥፋትኛ እንትን እየተደረግን ከዚህ እንገላገላለን የሚል ስሜት ነበረው ኋላ የቆየ ሲሄድ ግን ንግግሮች አሉ የትግራይ ህዝብ የሚያስከፉ ንግግሮች ከማንም በላይ ብዙ ዋጋ ከፍሏል የትግራይ ህዝብ እነዛ ንግግሮች ብቻ ግን አይደሉም ተግባር ያያል የትግራይ ህዝብ በሻዕቢያና በኢሳያስና በዶክተር አብይ መካከል የሚደረገው ግንኙነት የትግራይን ህዝብ አግሎ የትግራይን ህዝብ ችግር ውስጥ ለመክተት የሚደረግ ያለ ኮንስፒረሲ ነው ብሎ ያምናል ፐርሰፕሽን ነው ይሄ ትክክል ነው ትክክል አይደለም ሌላ ጉዳይ ነው ግን የዚህ ይሄ ፐርሰፕሽን አለ በብዙ ሰው አለ ይሄም የርሶስ ፐርሰፕሽን ነው ቆይ ልንገር አማራ ክልል ላይ የሚነሳ አካኪ ዘራፍ አለ በጣም ብዙ አካኪ ዘራፍ አለ ወልቃይትን እንወስዳለን ራያን እንወስዳለን የሚል አሁን ያሉት የአማራ ክልል መሪዎች የለውጡ እንትኖች ናቸው ለውጡን ካመጡ ሰዎች ኢንፋክት ከፍተኛውን ድርሻ ምን ወስድኛ ነን የሚሉ ሰዎች ናቸው ይሄንን ሲያደርጉ በጎን ደግሞ መንገድ ይዘጋል ወደ ትግራይ የሚሄደው መንገድ ሲዘጋ የማዕከላዊ መንግስት ይሄን መንገድ ለመክፈት የሚያደርገው ነገር የለም እነዚህ ተግባር ናቸው ንግግር አይደሉም የማዕከላዊ መንግስት የትግራይ ህዝብ ራሱ ያቃል ያለ ነው የሚመስለው የትግራይ ህዝብ ምክንያቱም ማዕከላዊ መንግስት መንገድ የሚዘጋውን ይሄን ማድረግ የለብህም አቁም አላለም ይሄ በኃይል በጉልበት የተወሰደብን እናስመልሳለን የተወሰደብን የሚሉትን ተወስዶ ነው አልተወሰደም ሌላ እንትን ነው ይሄን እናስመልሳለን ብሎ አካኪ ዘራፍ የሚሉትን አቁሙ አላላቸው በህጋዊ መንገድ እንፈታለን አላላቸው ከኢሳያስ ጋር የሚደረገው ሻትል ይታወቃል እነዚህ ነገሮች በሙሉ በእኛ ላይ የመጡ እኛን አደጋ ውስጥ ለማስገባት የመጡ መሰባሰቦች ናቸው የሚል አመለካከት አለው ይሄ በሚኖርበት ወቅት ከማንም በላይ ህግ የሚያከብር ሌቦችን የሚጠየፍ ህብረተሰብ ቢሆንም አይ ይሄ ጉዳይ ለነሱ ብቻ አይመጣ አይደለም ለኛ አይመጣ ነው ስለዚህ ዋናው አደጋ ራሳችንን መከላከል አለብን የሚል አቋም ይዟል ይሄ ነው ይሄ አይደለም የሚል አመለካከት እኔም የለኝም የዚህ አይነት ይሄ የሚደረገው ነገር እንደሱ አለመሆኑን የሚያሳይ እንትና ላይ ስራ ላይ እንደሱ አለመሆኑን የሚያሳይ ስራ ላይ ምክንያቱም ንግግሩን ላልፈው ይችላል የሚሰሩት ስራዎች ግን እንደዛ አይደሉም እንድል የሚያደርገኝ አይደለም አካኪ ዘራፉ ግን በዚህ በኩል ብቻ ነው በዚያስ በኩል የለም ወይ አካኪ ዘራፉን የሚያስታመሙበት መንገድ በሚዲያም በተለያየ መልክ አለ የሚደመጥ ነገር አለ በዛ በኩልም አለ አካኪ ዘራፍ አለ ሪአክሽን ነው ለከዚህ ለመጣው ነገር ሪአክሽን ሆኖ መጥቷል ይሄ ሪአክሽን ጥሩ ነው መቀጠል አለበት የሚል አመለካከት የለኝም አሁን አይደለም እናገር ያለው እዛ መጀ እናገራለሁ ስለዚህ ሁኔታውን ነው የገለጽኩ ያለሁት እንጂ እንደ ሪአክሽን ከዚህ በኩል ለመጣው ጉዳይ ራሳችንን እንከላከላለን ከሚል የሚነሳ ሪአክሽን አለ እሺ ሌሎች ደግሞ የኢህአዴግ ችግሩ ገና ከጽንሰቱ ነው ሲጀመር በራስ አለ ወደ ስልጣን ሳይመጣ ከብሔር ብሔረሰብ ጋር ራስን በራስ ከማስተዳደር ጉዳይ ጋር ከኤርትራ ጥያቄ ጋር በተያዘ ገና ከመነሻው ነው ስተቱ ብለው የሚያምኑ አካላት አሉና እዚህም ላይ እርሶ እንግዲህ ነባር አመራር ነበሩ ከትጥቅ ትግሉ ጀምሮ ጥሩ የሆነ መልስ ይሄን ለሚያነሱ አካላት ይኖሩታል ብዬ አስባለሁ ከኤርትራ ጋር ያለውን ከጉዳይ ለምንድን ነው መናገር ያልፈለጉት እስቲ ለኔ ቢነግሩኝ ዛሬ ምን መሰለ እኔ ማቀው ብዙ ነገር ነው ምክንያቱም ጦርነቱን ብሔረሰብ ጋር ራስን በራስ ከማስተዳደር ጉዳይ ጋር ከኤርትራ ጥያቄ ጋር በተያዘ ገና ከመነሻው ነው ስተቱ ብለው የሚያምኑ አካላት አሉና እዚህም ላይ እርሶ እንግዲህ ነባር አመራር ነበሩ ከትጥቅ ትግሉ ጀምሮ ጥሩ የሆነ መልስ ይሄን ለሚያነሱ አካላት ይኖሩታል ብዬ አስባለሁ እንግዲህ ይሄ የነሱ አመለካከት ነው ምንድነው አውቆ የተኛ ቢቀሰቅሱት አይሰማም ነው የሚባል ተረት አለ ከመጀመሪያው ከጥንሱ ጀምሮ በኮንስፒሬሲ የተፈጠረ ነው
አገር ለማቅናት ተብሎ የተፈጠረ አይደለም የሚለው ኃይል ምንም ማድረግ አስቸጋሪ ነው እሱን ለማሳመን ምክንያቱም ከ60 ሺህ በላይ ወጣት ከማስገደል በላይ ሌላ ምን ማሳመኛ ይኖራል 17 አመት ሙሉ በቦምብ እና በመድፍ የተጨፈጨፈ ብዙ መሳሪያ ሳይኖር የተሟላ ስንቅ ሳይኖር የተሟላ የኑሮ ሁኔታ ሳይኖር መታገል በኮንስፒረሲ ይሄን ያክል ሰው ይታገላል ለኮንስፒረሲ ይሄን ያክል ስራ ይሰራል እና ይሄ በጣም ማለት ብዙ ስራ ተሰርቷል በዚህ አይነት አቅጣጫ አሁን ደግሞ እንደገና አፍተር ዘ ኢቨንት የተነሱ ይሄ እኮ የሆነው ከዚህ ስለሚነሳ ነው ይሄ እኮ የሆነው ከዚህ ስለሚነሳ ነው ለማለት ስለሚመቻቸው ስልጣን ከያዘ በኋላ ቲፒኤልኤፍም መጀመሪያ ያወጣበትና ሊሰራው አስቦ የነበረውን ነገር እሱን ያጠናከረ ስላልሄደ እሱን ያቀጨጨ ጸረ ዲሞክራቲክ የሆነውን ባህሪ ያጎለበተው ያገነገነው ስለሄደ ከዚህ የተነሳ እነን ለመናገር ተመችቷቸዋል ግን እንትኑ እኮ በቃላት ለመግለጽ እኮ ያስቸግራል የታለፈው ኦርዴል የታለፈው ስቃይ በቦምብ ያልተደበደበ ከተማ የለም ትግራይ ውስጥ 4 5 3 4 3 2 ሰው ያልሞተበት ቤተሰብ የለም ያልፈረሰ ቤተሰብ የለም እስካሁን ድረስ ከነቁስሉ ነው ያለው እጁ የተቆረጠ አይኑ የጠፋ እሱ ብቻ አይደለም ብሬድ ዊነር የሆነው ሰው ስለ ጠፋ በበረሃው ያላገገመ ቤተሰብ አለ ይሄ ነው ያለው ሁኔታ ይሄንን በኮንስፒረሲ ማድረግ ይቻላል ይሄን መሸከም ይቻላል የትግራይ ህዝብ ተጨቆነ ከዚህ ጭቆና መውጣት አለበት አለ እኔም ያን ይሉ ከነበሩት ወጣቶች አንዱ ነበርኩኝ በረሃ ገባን ተርፋለሁ ብያላሰብኩም ከነ ቤተሰቤ ነው የገባሁት የተረፉት ተረፉ የቀረነው መጣን አገርና አስተካክላለን ብለን ያኔ በነበረን ዕውቀት ያኔ በመናውቀው መጠን ለመስራት ሞከር ይሄ የህገ መንግስት ማቆም ቀደም ብሎ ከነበረው በተለየ ዲፓርቸር ሰፊ የህዝብ ተሳትፎ ያኔ በነበረን ኮንሰፕትና አስተሳሰብ በየቀበሌው የወረን ሰውን አሰባስበን ለማድረግ የሞከርነው እኮ የታገልንለት ዓላማ ስር እንዲሰድ ዘላቂ የሆነ ሰላም በአገራችን እንዲመጣ ጥሩ ፖለቲካው ስርዓት እንዲመሰረት ይሄ ዘላቂ የሆነ ሰላምና ጥሩ ዲሞክራሲያዊ ስርዓት ደግሞ ፕሪ ኮንዲሽን ሆኖ ለኢኮኖሚያዊ እድገት በር እንዲከፍት በማሰብ ነው እና ይሄ ነው እንትኑ ይሄ ካላሳመናቸው የተደረገው ዋጋ ካላሳመናቸው ኋላ ስልጣን ከተያዘ በኋላ ጥቂት ሰዎች ያደረጉትን ስህተት እንደመነሻ አድርጎ በመውሰድ ድሮም ቢሆን እንደዚህ ነው የነበረው የሚሉ ሰዎች ካሉ ምንም ማድረግ አይቻልም ከኤርትራ ጋር በተያያዘ ቀደም ሲልም እርሶም አንስተውልኛል ያለው ግንኙነትን አሁን በአንድ ሚዲያም ላይ የማላስታውሰው ሚዲያ ላይ መስለኛል ከኤርትራ ጋር ያለውን ጉዳይ ከመነሻው ጀምሮ እስከ መጨረሻው ብዙ ነገር ዕውቀት እንዳሉት ብዙ የሚያውቁት ነገር እንዳለ ጠቅሰው ግን መናገር ግን አልፈልግም በሚል ነገር ብዙ ጊዜም ሲነገር ሲቀባበሉት ሰምቻለሁና ለምንድን ነው መናገር ያልፈለጉት እስቲ ለኔ ቢነግሩኝ ዛሬ ምን መሰለ ይሄን የተናገርኩት ይመስለኛል ህዝብ ለህዝብ የሚባል አንድ ኢኒሺዬቲቭ ጀምረን ነበር ያ ኢኒሺዬቲቭ ውስጥ ብዙ ስብሰባ ማድረግ ጀምረን ነበር ይሄ በዶክተር አብይና በአቶ ኢሳያስ መሐከል ስምምነት ከመጀመሩ በፊት መቀሌ ላይ በተደረገ ስብሰባ ምክንያቱ ምንድነው ብዙ ሰው የተሰበሰበው ሐሳብ መስጠት ፈለኩኝ በዛ ስብሰባ ላይ እኔ ማቀው ብዙ ነገር ነው ምክንያቱም ጦርነቱን የተማጆር ሹም ሆኜ መርቻለሁ እሱ ብቻ አይደለም ከጦርነቱ በፊት የቦርደር የሚያጣራ ኮሚቴ ተብሎ ተቋቁሞ ከኢትዮጵያ 3 ሰዎች ከኤርትራ 3 ሰዎች ሲቋቋሙ ከ3ቱ በኢትዮጵያ ውስጥ ከነበሩት አንዱ ነኝ ምክንያቱም ሁሉ አቃለሁ ግን ስለ ሰላም በመተናገርበት ወቅት ይሄን ነገር ያነሳ እከሌናው ከወንጀለኛው ይያልክ መናገር ለሰላሙ እንቅፋት መፍጠር ካልሆነ በስተቀር የሚጠቅመው ነገር የለም ለታሪክ ይጠቅማል ያኔ ማልኩት ለታሪክ ይጠቅማል ታሪክ መታጠኑ ሰዎች ስትታረጉ እናነሳላችኋለን ለአሁኑ ፐርፐዝ ግን ይሄ አይጠቅምም ነው ያልኩት አሁንም እንደዛ አይነት አመለካከት ነው ያለው ትክክል ስለዚህ እኔም ተውኩት ምክንያቱም ጥቅም ስለሌለው ከዚሁ ጋር ተያይዞ እንግዲህ አሁን ባለው ሁኔታ የትግራይ ህዝብ አማራጭ የፖለቲካ ኃይል እንዲያገኝ እዛው በደንብ አላገዛችሁትም
የሚልም አመለካከት የሚያራምዱ ሰሞኑን እንዲሁ ከዚሁ ከለውጡ ጋር ተያይዞ የሚጻፉ ብዙ ተረኮች አሉና እንደዚህ አይነትም ነገር አይቻለሁ አላገዛችሁት ምን የፖለቲካ ፓርቲ ያላቋቋማቸውም ነው ወይም አማራጭ የፖለቲካ ኃይል እንዲያገኝ ምን መሰለ እንግዲህ ወደ ኢንዲቪጁዋል ሲመጣ ወደ እኔ ሲመጣ ለምሳሌ የፖለቲካ ፓርቲ ያላቋቋማቸውም ከሆነ እኔ ከእንግዲህ በኋላ ሌላ የፖለቲካ ፓርቲ አቋቁም ምናምን ፍላጎት የለኝም ግን የትግራይ ህዝብ ራሱ የፈጠረው ድርጅት አለ ቲፒኤልኤፍ ነው ብዙ ዋጋ ከፍለውበታል በሂደት ጥቂት መሪዎች የትግራይ ህዝብ ከቆመለት አላማና ከሚፈልገው ውጭ ወዳልሆነ መንገድ እየወሰዱት ነው የሚል አቋም አለኝ ዛሬ አይደለም ያዝኩት ቀደም ነው ያዝኩት ያው ጽሁፉን ሲጽፍም ከዛ በፊትም የዛ አይነት አቋም ነበረኝ ይሄንን ለማሻሻል የሚችለውን ያህል አደርጋለሁ ከመሪዎቹም ጋር ሲገናኝ እናገራለሁ ትግራይ ውስጥ ወጣቶች ሳገኝ የሚሰሙኝ እና እናነጋግረህ የሚሉኝ ሲኖሩም ከነሱም ጋር እነጋገራለሁ ሁለት አማራጭ ነው ያለው አንዱ አማራጭ ቲፒኤልኤፍ ሪፎርም ማድረግ ነው ሪፎርም ማድረግ ብዙ ሶሻል ካፒታል ያለው ድርጅት ስለሆነ ለወደፊት ለፖለቲካል ስራም የሚጠቅም ድርጅት ስለሆነ ቲፒኤልኤፍን ሪፎርም ማድረግ ነው ሪፎርም ማድረግ ለቲፒኤልኤፍ እኔም በግልጽ በፓብሊክ መድረክ ተናግሬያለሁ ሪፎርም መደረግ አለበት የሚል መሪዎቹ አዳዲስ መሪዎች መጥተው የተለየ ታሪኩን አስጠብቀው የተለየ ከወቅቱ ጋር የሚሄድ ዴሞክራቲክ የሆነ ኦርጋናይዜሽን እንዲሆን ማድረግ አለባቸው የሚል አቋም አለኝ ይሄ ይታወቃል ወጣቶችንም ይሄ እንዲያደርጉ ነው ኢንከሬጅ ማድረጋቸው የመጀመሪያው ምርጫ ይሄ ነው ይሄ ሳይሆን ሲቀር ደግሞ ወጣቶች ራሳቸው ኦሬዲ በጣም እንትን ስለሆኑ አክቲቭ ስለሆኑ የራሳቸውን ምርጫ ይወስዳሉ ብዬ አስባለሁ በእነሱ ምርጫ ላይ እኔና የኔ ትውልድ መስራት የሚገባውን ነገር ሰርቷል ብዬ አስባለሁ እሺ ግን ሲፈልጉ ልናማክራቸው እንችላለን ከዛ ውጭ ግን የነሱ ታስክ ነው የቲፒኤልኤፍ ግን ቁመና ለዚህ ለሪፎርሙ አሁን እርሱ ላሰቡት ሐሳብ ቁመናው በዚህ ደረጃ ላይ ነው ወይ ይፈቅዳል ወይ ወል እንግዲህ ሁለት እንትን ያለው ያለፈውን ጉባኤ መነሻ አድርገን የወሰን እንደሆነ ሃፍ ነው በየማምነው እኔ ሃፍ ማለት ምንድነው ከፍተኛ የህብረተሰብ ተጽዕኖ እኛም ተጨምረንበት የህብረተሰብ ተጽዕኖ ስለነበረ ማዕከላዊ ኮሚቴውን ተንቀይረውታል አንዳንድ የፖለቲካ ውሳኔ የፖለቲካ ስራ ለመስራት የሚያስችሉ ውሳኔዎችም ወስነዋል በሌላ በኩል ደግሞ ተጽዕኖው ስቲል ስላልተላቀቀ የሥራ አስፈጻሚውን በሚመለከት ደግሞ ቀደም ብሎ የነበረው አስተሳሰብ የሚቆጣጠረው ኃይል ስቲል አፐራንድ ያለው ነው የሚመስለው እንግዲህ የተሄደ ርቀት አለ ማለት ነው ለውጥን ከማምጣት አንፃር የቀረ ነገር ደግሞ አለ ማለት ነው ሶ ይሄ በሂደት እየተስተካከለ ለምሳሌ አሁን ያለው መሪ እና ቀደም ብሎ የነበረው መሪ ለየብቻ ናቸው ቀደም ብሎ ከደብረጽዮን በፊት የነበረው መሪ እኔን ለምሳሌ እንደግለሰብ ጠላት ነው ብሎ በፓብሊክ ቴሌቪዥን ወጥቶ ቅስቀሳ ሲያደርግ የነበረ ነው አሁን ያለው መሪ ደግሞ ያነጋግረኛል እነጋገራለሁ እሄዳለሁ በሐሳቤ ላይ ሊስማማ ይችላል በመንስማማበት እንስማማለን በማንስማማበት አንስማማም ግን እንነጋገራለን በራሱ እኮ ለንግግር በሩን መክፈት ለሪፎርም እኮ መዘጋጀትንም ነው የሚያመላክተው እንደዛ ብዬ ነው ማስበው ለዛ ነው እኮ ዲስቲንክሽኑን ያመጣውልህ ለዛ ነው ከዚህ ቀደም እኛ ከሌላው በላይ በተለይ ያጽሁፍ ከተጻፈ በኋላ ከዛ በፊትም ያጽሁፍ ከተጻፈ በኋላም በየወረዳው በየምናምኑ መሪው ራሱ ቴሌቪዥን ፓብሊክ ቴሌቪዥን ላይ ወጥቶ ስማችንን እየጠራ የኔን ስም እየጠራ ጠላት ነው ብሎ አጅቴት አድርጓል በየቀበሌውም እንደዛ ተንቀሳቅሰዋል ብዙ የሰማቸው ሰው አልነበረም እንጂ አሁን ደግሞ በጋራ የጋራ መድረክ ሲኖርም እንሰበሰባለን ለምሳሌ ሲቪል ሶሳይቲ የሚያደርጉት ስብሰባ ላይ አሁን ያለው ፕሬዝዳንት እና እኔ እና ሌሎችም እንደኔ መሰሉ ይሰበሰባሉ አንዳንዴ ቴሌቪዥኑም ይጠራናል በቀደም ለምሳሌ የትግራይ ቴሌቪዥን ትንሽ ኢንተርቪው አደረጉኝ ከዚህ ቀደም ታስቦ አያውቅም ተደርጎ አይታወቅም ኢንተርቪው ለማድረግ ብቻ ሳይሆን እኛ የምናገረው ነገር እንዳይደርስ ነው ሲፈለግ የነበረው ሶ በር አለ እየተከፈተ ነው ብዬ ነው የማስበው ገፍታችሁ ሜር ደግሞ እናንተ ኃላፊነት ነው በዚህ ደረጃ ዝግጁነት ካለ አሁን እስከነ ችግሩ ቢሆን ሳትከፉ እንደው እንትኑም ቢኖር በደንብ ግብዣውን ባይመጣ
ሀገሪቷ ካለችበት ሁኔታ አኳያ እንግዲህ እናንተም ትልቅ ጥረት ይጠይቃልና በርቱ ለማለት ነው። ከዚያ ባሻገር 2017 ላይ ደግሞ ይመስለኛል በዚህ በአስቸኳይ ጊዜ አዋጅ ውስጥም ሆነን የውጭ ጉዳይና የደህንነት ፖሊሲን በተመለከተ አንድ ቃለ ምልልሱን መጣጥፍ አዘጋጅተው ነበር እና ከህገ መንግስቱ በታች የፖሊሲዎች ቁንጮ የሆነውን የውጭ ጉዳይና የደህንነት ፖሊሲ በአግባቡ ተቀርጾ ይህንን ደግሞ በቋሚነት የሚሰራ አስፈጻሚ አካል ማደራጀት ዋነኛው የኢትዮጵያን የፖለቲካ ችግር የሚፈታ መሆኑን ጠቅሷል። ልክ ነኝ? ልክ ኮንኩ እዚህ ላይ በርግጥ ነበር ወይ የውጭ ጉዳይ እና የደህንነት ፖሊሲ ችግር ነው ወይ ለዚያ ሁሉ አመጽ መነሻ የሆነው? በአጠቃላይ ዲሞክራሲያዊ ስርዓቱ ከፍትሃዊ ተጠቃሚነት ከሰብአዊ መብት ከመሳሰሉት ጋር የተያዙት ናቸውና አንጎል ተወጡት ይሄን ሲሉ ምን ለማለት ፈልገው ነው ወይስ ማንን ለማደናገር ነው ሲሉ በርካቶች ይህን ጽሁፍ የተቹባቸውን አግባቦች አይቻለሁ። ስለዚህ ይህን ቢያጠሩ ደግሞ ጥሩ ነው። አንድ ነገር ለማደናገር የምፈልገው ሰው የለም። ሁለተኛ በአዲስ ዘመን የወጣው ኢንተርቪውና ኋላ ያወጣው ጽሁፍ ሰፊ ልዩነት አላቸው። በአዲስ ዘመን የወጣው ጽሁፍ ኢንተርቪው ነው፣ የጠየቀኝን መልስ ነው የሰጠሁት። ያም ሆኖ ሁሉ አልወጣም፣ ተቆራርጦ ነው የወጣው። እሱ ተቆራርጦ በመውጣቱ የተሟላ ጽሁፍ አውጥቻለሁ። ያን ቢመለከት አንዱ ይሄ ነው። ሁለተኛው ምንድነው ዋናው የሀገራችን ችግር አሁን ከነሳው አይቀር ዋናው ችግር በቀደም ለምሳሌ መቀሌ ላይ በተደረገው ስብሰባ ማንስቻለሁ። ሁሉ እዛ መጀመሪያ ጽሁፍም ላይ አንስቻለሁ። ሀገራችን ውስጥ ያለው የዲሞክራሲያዊ ስርዓት ኢንስቲቱሽናላይዝድ በሆነ መንገድ አለመገንባት ነው። ትልቁ ችግር ይሄ ነው ብዬ ነው የማምነው። ከኮንስቲቱሽኑ ቀጥሎ ያለ ትልቅ ፖሊሲ ነው ስል ኮንስቲቱሽኑ ይሄኛውን ጉዳይ ይሄ ዲሞክራሲን ኢንስቲቱሽናላይዝ የማድረግ ጉዳይ ይሸፍነዋል ብዬ ስላሰብኩ ነው። በጽሁፍም ላይ በግልጽ አስቀምጫለሁ። ከኮንስቲቱሽን ቀጥሎ ያለ ነገር ነው ብያለሁ። የሀገራችን ኮንስቲቱሽን ኢንሄረንት ባህሪው ዲሞክራቲክ መሆን ነው። ሰብአዊና ዲሞክራሲያዊ መብቶችን ማስከበር፣ የስልጣን ክፍፍል በፌደራል መንግስትም እንዲኖር ማድረግ፣ የስልጣን ክፍፍል በክልሎችም እንዲኖር ማድረግ፣ ክልሎች የማይችሉትን የስልጣን የውሳኔ አሰጣጥ ስለሆነ ለማዕከል የሰጡት የሚችሉትን ያህል ራሳቸው እያጠፉም ቢሆን ራሱ ህዝቡ እስከሚመጣቸውና እስከሚያወርዳቸው ድረስ ራሳቸውን በራሳቸው ማስተዳደር ይገባቸው ነበር። ይሄን አለማድረጉ ነው ኮንስቲቱሽኑ ይሄን እየጠየቀ ያለ። ይሄን አለማድረጉ ነው ትልቁ ችግራችን ብዬ ነው ማምነው። ከዛ ቀጥሎ ግን የውጭ ጉዳይና የሀገር ደህንነት ጉዳይ በሚመለከት አንድ ስብሰባ ተዘጋጀ። ሪቫይዝ አቶ ኃይለ ማርያም እያለ ይሄ ሪቫይዝ ሊሆን ነው ተባለ እና ሳምሃው እኔም ተጠራሁ ስብሰባው። ሐሳቤን አቀረብኩ። ሐሳቤን በማቀርብበት ወቅት ሁለት መሰረታዊ ነገሮችን ያነሳሁት፣ ሶስት ነገሮች አክቹአሊ። አንደኛው ይዘቱ ነው፣ ሁለተኛው ያወጣጥ ሂደቱ ነው፣ ሶስተኛው ደግሞ ማኔጅመንቱ ነው። የሀገር የውጭ ጉዳይና የሀገር ደህንነት ፖሊሲ በሚመለከት እነዚህ ሶስት ነገሮች ሲያሟላ የሀገር የፖለቲካ ችግር መፍታት ላይ፣ የሀገር ደህንነት ማስጠበቅ ላይ፣ ስታቢሊቲ ማስጠበቅ ላይ ትልቅ ተራ ይኖረዋል። ከኮንስቲቱሽኑ ቀጥሎ ኮንስቲቱሽኑ አይተካም። ከኮንስቲቱሽኑ ቀጥሎ ትልቅ ተራ ይኖረዋል። የሱን ያህል ተራ ያለው ሌላ ፖሊሲ የለም። ኔክስት ዘ ኮንስቲቱሽን ኢኮኖሚክ ፖሊሲ፣ የሶሻል ፖሊሲ ምናምን የሚባሉ ስላሉ ይሄ ካልሆነ ደግሞ ለጥፋት ምክንያት ይሆናል ነው አርጊመንቱ። ይሄ ያልኩበት ዋናው ምክንያት ደግሞ የሀገር ናሽናል ሴኩሪቲ ፖሊሲ በሚቀረጽበት ወቅት አንዱ ሰንትራል ኤሌመንት ይዘቱን የሚወስነው ሰንትራል ኤሌመንት ይዘቱን የሚወስኑ ነገሮች አሉ። ይዘቱን የሚወስነው አንዱ ኮንስቲቱሽኑ ነው። ሁለተኛው ናሽናል ኢንተረስት ነው። ናሽናል ኢንተረስት በሚነሳበት ወቅት የማንን ኢንተረስት ነው የምንጠብቀው የሚል ጥያቄ ይነሳል። አንድ ሀገራችን በመሰለው ሁኔታ የትግሬን ኢንተረስት ነው የምንጠብቀው፣ የአማራን ነው፣ የኦሮሞን ነው የሚል ነገር ሊነሳ ይችላል ማለት ነው። ይሄ ናሽናል ኢንተረስት የሚባለው በሰፊ ፓርቲሲፓተሪ በሆነ ዲቤት ሁላችንንም የሚጠምሩ ናሽናል ኢንተረስቶች ተለይተው መውጣት አለባቸው ከሚል ነው የሚነሳው። ለምሳሌ የቀይ ባህር ተጠቃሚነት የሁላችን ኢንተረስት የሚጠብቅ ነው ከተባለ ተነጥሮ ይወጣል። ህገ መንግስቱ ማክበር የሁላችን ኢንተረስት የሚያሟላ ነው ከተባለ እንደ ናሽናል ኢንተረስት ተነጥሮ ይወጣል። ይሄ ሲሆን ምን እየሆነ ነው ማለት ነው? በሀገራችን ውስጥ ያሉት የሚለያዩ ነገሮች እየጠበቡ የሚያስማሙ ነገሮች ክሊር ሆነው እየወጡ ነው ማለት ነው።
ይሄ በዚህ ፕሮሰስ ያለፈ የናሽናል ሴኩሪቲ ፖሊሲ አቀራረጽ ኤቮሉሽን በሀገር ውስጥ ያሉ ላለመግባባት ምክንያት የሚሆኑ ነገሮችን ሪዞልቭ ማድረግ ላይ ይጠቅማል ብዬ አስባለሁ። ከዚህ ተነስቶ ደግሞ እንደገና የሴኩሪቲ አካላቱ እንዴት እንደሚዋቀሩ ይዘረዝራል ጽሁፉ እና ይሄ የናሽናል ኢንተረስት አይደንቲፊኬሽን እና በናሽናል ኢንተረስት ላይ ኮንሰንሰስ መድረስ የሀገራችን የፖለቲካ ችግር አይፈታም የሚለኝ ሰው ካለ ምንም ማለት አልችልም። ኢሰንሱ ግን ይሄ ነው። ኢሰንሱ እሱ ነው። እኔ ግን ምን ተረዳውኝ ያኛው ጽሁፍ 2016 ላይ ነው የወጣው። ይሄ ደግሞ 2017 ላይ ነው። ቀደም ሲል ያነሳ ነው ጽሁፍ ከሶስቱ ቢሆነኝ እይታዎች ውስጥ ሁለተኛው የመከሰት እድሉ በጣም እየጨመረቦት የመጣበት ወቅት ላይ ነበሩ ብዬ ነው የወሰድኩትና እሱንም ማስበው ነበር በዛ ወቅት አይደል ማለት ሁለተኛውን ነገር መጥቶ እንግዲህ ኢህአዴግ የመጀመሪያው ማለት ነው የውጭ እጅ የሚለው የመከሰት እድሉ አነስተኛ ነው ብለው ያሰቡት ነገር የመከሰት እድሉ እየሰፋቦት የመጣበት ሰዓት አድርገው አንደኛ እየሰፋ ትንሽ ምልክቶች ያየ ሄድኩኝ። እንግዲህ ከመንግስት ውጭ ያለ ስትራክቸርድ የሆነ ኢንፎርሜሽን የማይደርሰው ሰው ኢንተለጀንስ የማይደርሰው ሰው ከፓብሊክ የሚያገኘው ኢንፎርሜሽን ተነስቶ የሚደርስበት ያህል ድምዳሜ ደርሻለሁ። የውጭ እጅ ሊመጣብን ይችላል የሚል ነገር ያየሁ መጥቻለሁ። በተለይ አንደኛ ይሄ ነው። ሁለተኛው ግን መንግስት ራሱ ዲማንድ አደረገ። ታስታውስ እንደሆን አቶ ኃይለ ማርያም ሁመራ ላይ ሄደና የብሔራዊ ደህንነት ፖሊሲያችን ሪቫይዝድ ይሆናል አለ። እዚህ መጥቶ ደግሞ የናሽናል ሴኩሪቲ ፖሊሲ ሪቫይዝድ እንዲሆን ተፈልጓል ተብሎ የኢህአዴግ ባለስልጣናት ስብሰባ ጠሩ። እኔ ስብሰባ እነሱ አልጠሩኝም። ኢንተር አፍሪካ የሚባል አቶ አብዱል መሐመድ የሚባል ጓደኛዬ እሱ ሪሶርስ ሰዎች አምጣ ተባለና ከሪሶርስ ሰዎች አንዱን አድርጎ ይዞኝ ገባ። እዛ ስብሰባ ላይ ገባን። መወያየት ጀመር። መወያየት ስንጀምር በውይይቱ ትልቁ ነገር የሆነው ሪቫይዝድ ይሆናል የተባለው ናሽናል ሴኩሪቲ ፖሊሲ እሱን ማሞካሸት ሆነ። በአፍሪካ ውስጥ እንደዚህ አይነት ታይቶ አይታወቅም፣ እንደዚህ ነው የነበረው ሆነ። እኔ ባለፈው የናሽናል ሴኩሪቲ ፖሊሲ ሲወጣ አወጣጡ ላይ እዛ ከነበሩት ከማንኛቸውም ሰው በላይ ቅርበት ነበረኝ። ግን ስለዛ መናገር አልፈለኩም። ለመታገስ ፈልጌ ነበር። ኋላ የበዛ ሲሄድ ግን አልቻልኩም፣ መናገር ጀመርኩኝ። አይ ከእንግዲህ በኋላ የሚወጣው የናሽናል ሴኩሪቲ ፖሊሲም አንደኛ ይዘቱ፣ ሁለተኛ ሂደቱ አወጣጡ፣ ሶስተኛ ደግሞ ማኔጅ አደራረጉ እንደ ባለፈው የሚሆን ከሆነ ዲዛስተር ነው የሚል ሐሳብ ሰጠው በቃል። በዚህ መንገድ ጭቅጭቅ ተነሳ እዛ ከነበሩት ትላልቅ ኃላፊዎች ጋር ኢንክሉዲንግ ከአቦይ ስብሐት ጋር። ከዛ በኋላ አንዳንዶቹም ትንሽ ቻሌንጅ የማድረግ ነገር ለምን ታዲያ የተሻለ ሐሳብ ካለ ለምን አታወጣ ምናምን አይነት ነገር አነሱ። ሰዋይ የሚታየኝን አጻፍኩኝ አወጣሁ። እሺ እንግዲህ ሁለት ነገር ነበር። አንድ በኩልም ትንሽ የሚነካ ነገር ነበረው። ከዛ በላይ ግን የሀገራችን የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ እያሳሰበኝ ሄዶ ነበር። አሁንም ባይዘው ስቲል ያሳስበኛል። የኢትዮጵያ እዚሁ ጽሁፉ ላይ ኢትዮጵያ የቀይ ባህር ኃይል መሆን አለባት የሚልም ሐሳብ አንስተው ነበርና ህዋቶች ያዳከሙትን የኢትዮጵያዊ ብሔርተኝነት በዚህ ጊዜ በዚህ ቀውስ ሰዓት ላይ መልሶ ለማግኘት በሌተናል ጀነራል ጻድቃን ገብረትንሳኤ በኩል የመጡበት የሴራ ፖለቲካ ነው የሚልም ትችት ተመልክቻለሁ። እዚህም ላይ ሐሳብ ቢሰጡ እርሶን ለማያውቁ ወይም ደግሞ እርሶ እኔ ይሄ ነኝ ቢሉ ጥሩ ነው። የሴራ ፖለቲካ ለሚያነሳ ሰው አስቸጋሪ ነው፣ እሱን መመለስ አይቻልም። ያም ሆነ ይሄ ግን መጀመሪያ ላይ ኤርትራ ነፃ መሆን አለባት የሚል አቋም እኔም እንደ ቲፒኤልኤፍ እንደ ኢህአዴግ ነበረኝ። እሱን የሚቃወም አስተሳሰብ አልነበረኝም። የኤርትራ ጦርነት ከተጀመረ በኋላ እና ትንሽ ከቆየን በኋላ ግን ከጦርነቱ በፊትም ይሄን ሀገር የባህር በር እንዲያጣ ማድረጋችን በኢኮኖሚ እድገታችን በናሽናል ኢንተረስታችን ኢኮኖሚ እድገትና የሀገራችንን ሰላም ማስጠበቅ ከሆነ ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ
ተጽዕኖ አለው ብዬ ማመን ጀመርኩኝ እና በጦርነቱ ወቅት ኦፊሻሊ የሚታወቅ በጦርነቱ የአሰብን መያዝ አለብን የሚል አቋም ነበረኝ በፎርማል መድረክ ያነሳሁት ነው ሐላክንት ካድሮኩት በኋላ አይደለም ጭቅጭቅ ተነሳ የሚበልጠው ሰው አልደገፈውም የኔ ብቻ አቋም ሆነ እንትና አልተደረገ ከዛ በኋላ ደግሞ ይሄ አሁን የሰላም የለው ጦርነት የለው ነገር እንትን ያደረገ ሲሄድ በቀይ ባህር አካባቢ የሳዑዲ እና የኤሚሬትስ ቤዝ ያስቀመጡ መሄድ አሰብ ላይ ሌሎች ላይ እየሰማሁ ሲሄድ ነገሩ በጣም እየባሰ እንደሚሄድ ተሰማኝ ሶ ይሄን ነገር መፍታት አለብን የሚል አቋም ያዝኩኝ አሁንም ያ ችግር እንዳለ ነው ይሄን አቋም ያዝኩኝ ኤሚሬትስ እና ሳዑዲ አረቢያ አንድ ግሩፕ ሆነው ኢራኖች ደግሞ ከቱርኮችና ከኳታሮች ጋር ሆነው ሌላ ግሩፕ ሆነው የመን ውስጥ የተዋጉ እንዳሉ አቃለሁ የኢትዮጵያ መንግስት አሁን በዚህኛው ላይ ጎራ ለይቷል ወይ የሚለው ኦፊሻል ማቆ ነገር የለም ሶ አምኖት ነው ስለዚህ ጉዳይ መናገር የሚችልበት ደረጃ ላይ አይደለም ያለው እሺ ሌላ አንድ በጣም መነሳት ያለበትና ያው ቀደም ሲል ምርሶ ነካክተውት ነበረ ማንሳት ያለብኝ ሰዓት ላይ አነሳዋለሁ ከዚህ ከአስተዳደር ወሰንና የማንነት ጉዳዮች ኮሚሽን መቋቋም ጋር ተያይዞ ምናነሳው ሐሳብ ስላለ ከዚህ ራያ ወልቃይት አካባቢ የማንነት ጥያቄ ጋር ተያይዞ ይነሳል በትግራይ በኩል የመልማት ችግር እንጂ የማንነት ነገር የለም የሚል ነገር ይነሳል ከዚሁ ጋርም ተያይዞ በትግራይ ክልል በኩል የሚሰጡ መግለጫዎች ቀደም ሲል እርሱ እንዲተወጥሯል ላሉት ነገር መነሻ ምክንያት እየሆነ ነው የሚል ነገር አለና እርሱ ምልከታ እዚህ ላይ ቢሰጡኝና ከዚህ ከኮሚሽኑ ጋር ተያይዞ ጥያቄዎች አሉ እንግዲህ አንደኛ የመጀመሪያ ይሄ እንትን ስናካልል ይሄ ክልል ስናካልል እኔ ዲቴይል የሚከልሉት ሰዎችና በዚህ ጉዳይ ላይ የሚናገሩት የሚሰሩት ሰዎች ላይ አልነበርኩም የሥራ ድርሻዬ የተለየ ስለነበረ ግን አከላለሉን አውቃለሁ ቤዚክ ፕሪንሲፕሉን አውቃለሁ ቤዚክ ፕሪንሲፕሉም ላይ ተስማምቼ ነው የገባሁት እና ስህተት ነበረበት የሚል አመለካከት የለኝም ቋንቋን መሰረት አድርገን እንወስን አከላለሉን ቋንቋ ከባህል ጋር ከምናምን ጋር በጣም የተያያዘ ስለሆነ እሱን መነሻ አድርገን እንወስን የሚል ነገር ነው ያነሳነው ታሪክን መነሻ አድርገን እንወስን አላልንም ታሪክን መነሻ አድርገን እንወስን ቢባል ኖሮ ጉዳዩ ሌላ ነበር የሚሆነው እኔ ያደኩት ራያ ነው ራያ አካባቢ ያለው ነገር አቃለሁ ወልቃይት ደግሞ እንደታጋይ ሆኜ ስንቀሳቀስ ማቆ ነገር አለኝ ስለዚህ ቋንቋና የህዝቡን ስነልቦና ምናምን ከሱ ጋር የሚያዩትን ወስን ተብሎ ተወሰነ ይሄ ትክክል ነው የሚል እምነት አለኝ አሁን አገራችን ሰፊ ለውጥ የተደረገ ባለበት ወቅት አጋጣሚውን ተጠቅመን ይሄን ነገር አንድ ሞቃጫና ድርሰው የሚል ሐሳብ ከሌለ በስተቀር ይሄ ጉዳይ ቢያድር ነው ጥሩ የሚሆነው የነበረው ቢቆይ ነበር ጥሩ የሚሆነው በሌሎች ስራ ላይ ተጨማሪ ስራ እየጨመረ ስለሆነ ያለው በትግራይ ህዝብ ላይ ቁጣን ቀስቅሷል ይሄ ነገር ይሄ በዚህ በተለይ ደግሞ በኃይል እንወስዳለን የሚል አንደምታ ያለው ከአማራ ክልል መሪዎች በተለያየ ጊዜ በሰልፍም በመናምንም የሚተላለፋችን ዴምስ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ያለፈው መልእክት በትግራይ ህዝብ ላይ ቁጣን ቀስቅሷል እና ይሄ ባለበት ወቅት አሁን ደግሞ እንደገና ህገ መንግስቱ ይሄ የሚፈታበትን መንገድ አስቀምጦ እያለ ከሱ ውጪ ሌላ ኮሚሽን ማቋቋም አስፈላጊ ነው የሚል እምነት የለኝም። ህገ መንግስቱን በራሱ ቆይ አንድ ነገር እንትላረግ ኤክስፐርት አድቫይስ ከተፈለገ ኤክስፐርት አድቫይስ ነው ስለሚባል አንዳንድ ጊዜ በህዝብ መወሰኛ ምክር ቤት ደረጃ ኮሚሽን ተብሎ መቋቋም አያስፈልገው።
በፌዴሬሽን ምክር ቤት ደረጃ የፌዴሬሽን ምክር ቤት ስራ ስለሆነ ህገ መንግስቱ ይሄንን ታስክ የሰጠው ለፌዴሬሽን ምክር ቤት ስለሆነ የፌዴሬሽን ምክር ቤት ደግሞ አቅም ካነሰው የፌዴሬሽን ምክር ቤት የሚያማክረው ራሱ የሚያቋቁመው ይሄን ጉዳይ የሚያጣራለት አካል ማቋቋም ስለሚችል በዛ ደረጃ ሃንድል መደረግ ይችል ነበር ከዛ በላይ አልፎ ኮሚሽን ተብሎ በተወካዮች ምክር ቤት ሲጸድቅ ግን የሚያስተላልፈው መልእክት ትንሽ ለየት ያለ ነው አንደኛ የህግ ባለሙያ ባልሆንም የህገ መንግስቱን ፋንዳሜንታል አስተሳሰብ የጣሰ ነው የሚል አመለካከት አለኝ ሁለተኛ ደግሞ ፖለቲካል አንደምታውም አሁን ባለው ቴንሽን ጥሩ አይደለም የሚል አመለካከት አለኝ እሺ እንደው ተደራራቢ ነገሮችን ነገሩኝ እኔም ተደራራቢ ጥያቄዎች አነሳለሁ ሲጀመር የመልማት ጥያቄ ነው ወይስ የማንነት ጥያቄ ነው ከዛ አካባቢ የሚነሳው የመልማት ነው የሚል ነገር ከትግራይ ክልል በኩል ይደመጣልና እዚህ ላይ የርሶ አሁን አፈታቱ ምንም ይሁን ምን ህገ መንግስታዊ የሚሆን አይሁን ጥያቄው ግን የመልማት ነው ወይስ የማንነት ነው እኔ የወልቃይትን አካባቢ በወሬ ነው ማቀው የራያን አካባቢ ግን እየኖርኩ አውቀዋለሁ ያ የሚጠቀሰው አካባቢ የማንነት ጥያቄ እንደሌለው አቃለሁ ስለምኖርበት አሁን ድሮ ሳይሆን አሁንም በወር አንድ ጊዜ እንደዚህ መላለሳለሁ ያ አካባቢ አላማጣ አካባቢ ለምሳሌ የማንነት ጥያቄ አለው ብዬ አላምንም ግን ትግራይ ውስጥ የሚገባንን አቴንሽን አልተሰጠንም የሚል አመለካከት እንዳለው ደግሞ አቃለሁ በትግራይ ክልል ውስጥ እኛ ማግኘት ያለብንን እና የሚገባንን አቴንሽን እና የሚገባንን ማለት መደረግ ያለበት ነገር አልተደረገልንም የሚል ስሜት እንዳለው አቃለሁ ይሄ ነው ማቀው ቋንቋን ግን መሰረት አድርጋችሁ ስትወስኑ በመሰረቱ ገና በትጥቅ ትግል ውስጥ ሆናችሁ የነበረ የቤት ስራና የነበረ እቅድ ነው ቋንቋ በራሱ በእኛና በእነርሱ የፖለቲካ ስሌት ውስጥ ራሱን የቻለ ሚና ቢኖረውም ነገር ግን የአንድን ህዝብ ማንነት ሊገልጽ በማይችልበት ደረጃ ውስጥ የአንድን ህዝብ ማንነት ሊገልጹ የሚችሉ ሌሎች ቀደም ሲል እርሱ ያሏቸውን ነገሮች ታሳቢ አድርጋችሁ መወሰን ስትችሉ ቲፒኤልኤፍ በነበረው የበላይነት ተነሳስቶ ቋንቋን መሰረት ብቻ አድርጎ በትጥቅ ትግል ውስጥ ሆኖ ወይም በበረሃ ሳለ ያቀደውን እቅድ ማሳካት በሚያስችለው መልክ የነደፈው ስልት ነው ትክክል አይደለም ማለት ለምሳሌ አቶ ያሬድ ጥበቡ እንደዚህ ብለው ጽፎ ይከራከራሉ ማን አቶ ያሬድ ጥበቡ የኢህዴን መስራች ያሬድን አውቀዋለሁ ኢህዴን ያለም አውቀዋለሁ ያው እንነጋገር ነበር ወጣ በኋላ አውቀዋለሁ የፈለገው ማለት የሱ አመለካከት ሊሆን ይችላል አመለካከቱን አከብራለሁ ግን አይደለም ነው እኔ ያልኩ ያለሁት አይደለም መልበት ዋናው ምክንያት ደግሞ የትግራይን የበላይነት ለማስጠበቅ ታስቦ ቢሆን ኖሮ ታሪክን መነሻ አድርጎ እስከ 1949 ዓመተ ምህረት እኮ ራያ ቆቦ ሁሉ ሳይቀር የትግራይ አስተዳደር ውስጥ ነበር ከ49 ዓመተ ምህረት በኋላ ነው የተቆረሰው እስከ አላውሃ ድረስ ነው ድንበራችን ማለት እኮ ይቻል ነበር እና ከ49 ዓመተ ምህረት በኋላ የነበረውን ታሪክ መነሻ አድርጎ በታሪክ እንደዚህ ነው ሊባል ይችል ነበር አፋር ውስጥ እኮ በራህሌ ነሽኸት በሙሉ የትግራይ አስተዳደር ውስጥ ነው የነበሩት እነሱን የትግራይ አስተዳደር ስለነበሩ እነሱን እኛ ጋር እናስቀምጥ እኮ አላልንም እና አሁን የሚባለው ማለት እንትን ነገሩን ለማባባስ ሲፈልግ የሚነሱ ነገሮች ይኖራሉ እነሱን መነሻ አድርጎ ማየት ያስቸግራል መነሻው ያልኩት ነው የነበረው ስልጣን ይያዝን ያለን ያኔ ኢትዮጵያን በሙሉ እየተቆጣጠርን ያለን ኢትዮጵያ ሰላም ሆና በእኛ እጅ እንድትለማ ዲሞክራሲ እንድትፋፋ ነው የምንፈልገው መጀመሪያው ላይ እንጂ ለራሳችን ኋላ ቆይቶ የሚፈጠርብንን እኛ ልናቀ የምንችለውን ተንኮል መፍጠር ዓለማችን አለፈ ደረጃውን የጠበቀ መለኪያን ታሳቢ ያደረገ ስራ ወይ መለኪያ ለምሳሌ ባህልን ታሪክን ስነልቦናን እነዚህን ሁሉ ባገለለ መልክ ቋንቋን መሰረት አድርጋችሁ ቀደም ሲል እርሱም ነግረውኛል ቋንቋን መሰረት ያደረገ አከላለል ነው ብለውኛል እነሱ አንድ ላይ ስለሚጠቃለሉ ነው እኮ እንጂ ለምሳሌ ባህልን ቋንቋን ስነልቦናን እነዚህን ነገሮች ያካለለ ነው ታሪክ ብለን ለምሳሌ ብናስገባ ሌላ ነገር ይሆን ነበር አሁን የራያ ህዝብ አላማጣ ውስጥ ያለው እንደ ትግራይ አላስብም ቋንቋው ብቻ ሳይሆን ባህሉ
ራያን ተወውና ኢሮብም እኮ ትግራይ ነኝ ብሎ ነው የሚያስበው በጣም የተለየ ቋንቋ ያለው ከትግርኛ አኗኗሩ ምናምን ሁሉ የተለየ ያለ እና በአጠቃላይ ግን እነዚህ ሰዎች የትግርኛ ቋንቋም እንደ ዋና መግባቢያቸው አድርገው ነው የሚወስዱት ባህላቸው ስነልቦናቸውም የተመሳሰለ ነው ስለዚህ ይሄ እስከሚወስደን ርቀት ድረስ እንሂድ እሱ ሲያቆም ደግሞ እናቆም ብለን ነው የገባ ነው በዚህ መሰረት ነው የሰራ ነው ይሄ እንግዲህ ያኔ አንድ መታወቅ ያለበት ነገር ምንድነው አሁንም ተመልሼ ያሳስበው ሌላ አማራጭ ነበረን ቢያ አላስብም ግን ያኔ ደግሞ እንደገና አሁን ካለን የባሰ ዕውቀት ነው የነበረን ማለት ስለ ዓለም አቀፍ ሁኔታ ስለ ሀገር አካላለል የነበረን ልምድ የነበረን ዕውቀት አነስተኛ ነው ያኔ የነበረን ትልቁ ነገር ኦነስቲ የመሆን ነገር ብቻ ነው ያ ኦነስቲ ገፍቶን ነው እዛ ላይ የቆም ነው ከዛ በላይ እንትናለ ነገር ግን ኮሚሽኑ አሁን የተቋቋመው ኮሚሽን ወይም ደግሞ በፌዴሬሽን ምክር ቤት ብቻ ሃንድል ማድረግ ይቻል ነበር ብለው እርሶ ያነሱት ነገር ላይ የፌዴሬሽን ምክር ቤትን ስልጣን እንደማይጋፋ እንደዚሁ ደግሞ ለለውጡ መቀልበስ እንደዋነኛ ስጋት ከሚጠቀሱት መካከል ከዚህ ከወሰንና ከማንነት ጉዳዮች ጋር የተያዙ ስለሆኑ ኮሚሽኑ ህገ መንግስቱን በማይሸራርፍ መልኩ ግብዓት የሚሆኑት ለፌዴሬሽን ምክር ቤት ኮሚሽኑ ራሱ ውሳኔ ሰጪ አይደለም ስለዚህ ውሳኔ በማይሰጥበት ሁኔታ ውስጥ ህገ መንግስቱን ተጣሰ የሚል ነገር መነሳት የለበትም የሚል ነገርም ተነስቷል well for the record እኔ ከማንነት ጉዳይ ጋር ተያይዘው የሚነሱ ጭቅጭቆች በትግራይና በአማራ ብቻ ሳይሆን ሌላም አካባቢ በሶማሌና በኦሮሞ በአፋርና በአማራ በሌሎች አካባቢዎች ሁሉም አካባቢዎች ላይ ከቤኒሻንጉልና ኦሮሞ ከማንነት ጋር ተያይዘው ከድንበር ጋር ተያይዘው የሚነሱ ጥያቄዎች አሉ እነዚህ ጥያቄዎች በወጉ ካልተያዙ አገር ለማፍረስ ምክንያት ይሆናሉ ብያለሁ ይሄ አምንበታለሁ ይሄም ስለሆነ ነው የሚፈታበት አንዱ መንገድ በህገ መንግስት ብቻ መሆን አለበት ወደሚል መሄደው በህገ መንግስቱ ብቻ ካልሆነ ሌላ ተጨማሪ ኢንስትሩመንት የሚገባበት ከሆነ ኦሬዲ አገር ሊያፈርስ የተቃረበ አጀንዳ እንደገና እሱን ለማባባስ ምክንያት ነው የሚሆነው ብዬ ነው ማምነው እንግዲህ ይሄ ኮሚሽን ሐሳብ ሰጪ ነው ምናምን ነው የሚል ነገር ተነስቷል የኔ አመለካከት ትግራይ ውስጥ ያለው አመለካከት እስከማቀው ድረስ ያስ ከሆነ ይሄ ስልጣን የፌዴሬሽን ምክር ቤት ስልጣን ስለሆነ በማንነት ጉዳይ ላይ በክልሎች ላይ የሚነሳው ጉዳይ ፋይናል አርቢተር የሆነው የፌዴሬሽን ምክር ቤት ስለሆነ በሱ ስር የሱ የጎደለውን ነገር የሚያሟላ ነገር አስቀምጦ አሁን የተሰጠውን ያህል ሚዛን ሳይሰጥ መስራት ይቻል ነበር ባይሆን ቢያደርሽ ያል ነበር በመንግስት ደረጃ ቆዩ ይሄን ጉዳይ አሁን ሌሎች ችግሮች አሉብን እናሳድረው እንችላለን በነበራችሁበት ቆዩ ሌላ ነገር አታድርጉ ሊባል ይችል ነበር ኋላ ነገር ሲረግብ ሌሎች ችግሮች ሲፈቱ ሊፈታ ሊነሳ ይችል ነበር ያ ሳይሆን ከቀረ ደግሞ በህገ መንግስቱ ብቻ ስትሪክትሊ መሄድ አለበት ይሄ ካልሆነ ግን ይሄ ኮሚሽን በተወካዮች ምክር ቤት ነው የጸደቀው የተወካዮች ምክር ቤት በጣም ትልቅ ስልጣን ያለው ነው አካላት ማቆም ማፍረስ የሚችል ነው ሐሳብ ለሚሰጥ አካል በዛ ደረጃ በምክር ቤት በተወካዮች ምክር ቤት ደረጃ ማቋቋም ለምን አስፈለገ እዚያው ማብራሪያ ላይ ፐርሰፕሽን ነው የሚፈጥረው ተብሎ ለምን አይታሰብም እዚያው ማብራሪያ ላይ ግን የሚመለከተው ቋሚ ኮሚቴ ሰብሳቢ ሐሳብ ሲሰጡ ይሄ ምክር ቤት ወይም ይሄ ኮሚሽን የደረሰባቸውን ግኝቶች ለሚኒስትሮች ምክር ቤት ብቻ ሳይሆን ለፌዴሬሽን ምክር ቤትም ለህዝብም እንደዚሁ ለህዝብ ተወካዮች ምክር ቤትና ለሁሉም ባለድርሻ አካላት የሚያቀርብ ስለሆነ ነው በአዋጅ ማቋቋም ያስፈልገው የሚል መልስ ሰጥቷል ለምን እንደዚህ ምን መሰለ የፌደራል ስርዓት አንዱ ትልቁ ታሳቢ መሰረት አድርጌ ማስበው ዋነኛዎቹን የዲሞክራቲክ አስተሳሰቦች መሰረት አድርጎ ከመገንባቱ በተጨማሪ የማይኖሪቲዎችንም ራይት መጠበቅ ነው የማይኖሪቲዎች መጠበቅ ትልቁ አቴንሽን እንዲሰጠው የሚገባ ስራ ነው አሁን ይሄ ጉዳይ ትልቅ አጀንዳ ሆኖ እየተነሳ ያለው ሌላም አካባቢ አለ ግን በዋናነት በአማራና በትግራይ አካባቢ ነው ይሄ በዚህ ፕሮፋይል አሁን በተቀመጠው ደረጃ የተወካዮች ምክር ቤት ምናምን አድርጎ ህግ እንትን ኮሚሽን አድርጎ ማቋቋም እና ከዛም አልፎ ለሚኒስትሮችም ለተወካዮች ምክር ቤትም ለፌዴሬሽን እንትን መስጠትም
የህገ መንግስት ያስቀመጠው አካል ያለ ድረስ እንዲህ ማስፋት ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? እሺ እዚሁ ላይ አንደኛ ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? አንድ ሁለተኛ ለምን አስፈለገ? ምክንያቱም ይሄ ወደ ተወካዮች ምክር ቤት የመሄድ ጉዳይ፣ ወደ ሚኒስትሮች የመሄድ ጉዳይ፣ ወደ ሌሎች የመሄድ ጉዳይ ለምን አስፈለገ? ምክንያቱም ይሄን የሚፈታ አገሪቱ ያስቀመጠችው ህግ አለ። ያ ህግ በህግ እስከሚፈታ ድረስ በህግ እስከሚላቀቅ ድረስ የአገሪቱ ከፍተኛው ህግ እሱ ነው። እሱ የጎደለው ነገር ካለ በስሩ የሚሟላ ነገር ታሟላለ። ከዛ ውጭ ግን ሌላ ፕሮሰስ ለምን ይጀመራል? ግን ህገ መንግስቱ ከመጽደቁ በፊት ወይም ከመርቀቁ በፊት እናንተ ኦነስቶ ናችሁ ያወጣችሁትን ቀደም ሲልም እንደገለጹኝ ባላችሁ ዕውቀት ልክ በነበራችሁ እርሱም እንደገለጹት በነበራችሁ አነስተኛ ዕውቀት ያጸደቃችሁትን ዛሬ ላይ በህገ መንግስቱ ውስጥም ድርሻ የለኝም የሚል አካልና በዚህ በሰለጠነና ዓለም አቀፍ ግንኙነቱ በተጠናከረበት አግባብ አሁን ትውልዱን የሚመጥን አስተሳሰብ በሌለበት ሁኔታ የተወሰነውን ነገር በህገ መንግስቱ እንፍታ ብሎ ነገር ትክክል ነው ወይ? ህገ መንግስቱ በሌለበት ሁኔታ ኦነስት ሆናችሁ ያወጣችሁት ነው። ኦነስት ሆናችሁ ያወጣችሁት ነገር ደግሞ ዛሬ ሀገራችን በደረሰችበት ደረጃ ልክ ታይቶ መከለስ አስፈላጊ አይደለም ወይ? አስፈላጊ አይደለም የሚል አመለካከት የለኝም። ህገ መንግስቱ ለውይይት ሊቀርብ ይችላል፣ ዲስከስ ሊደረግበት ይችላል። ህገ መንግስቱ በሚፈቅደው መሰረት ሊሻሻል ይችላል። እኔም እንደ ግለሰብ ለምሳሌ አሁን ተመልሼ ሳየው ህገ መንግስቱ ውስጥ መሻሻል አለባቸው የሚላቸው ጉዳዮች አሉ። የህገ መንግስቱ ፒላር የማምንበትን ያህል ሌሎች መሻሻል አለባቸው ብዬ የማምንባቸው ነገሮች አሉ። ስለዚህ እንኳን ወጣቱ አሁን አዲስ የመጣው እና በጣም እያደገ የመጣው በእውቀትም በልምድም በባህልም ያኔ ያቋቋምነው የነበርነው ሰዎችም ሳይቀር መሻሻል አለባቸው የምንላቸው ነገሮች አሉ። አይሻሻልም የሚል አመለካከት የለም። ዋናው ነገር ግን ህግና ስርዓቱን ተከትሎ መሻሻል አለበት ነው። ከዚህ ውጭ ከሄደ የማልቀበለው ድሮም ከ2 ዓመት ተኩል በፊትም ያስቀመጥኩት አሁንም እንትን ማድረገው ከዚህ ውጭ የሄደው ነገር በሙሉ የጫካ ህግ ነው የሚሆነው። እናንተ የወሰናችሁት ፖለቲካዊ ውሳኔ ነው፣ ህገ መንግስታዊ አይደለም። በወቅቱ ህገ መንግስቱ ኦነስቶ ናችሁ። ከህገ መንግስቱ በፊት ነው ያን ቋንቋን መሰረት አድርጋችሁ መካለል የተሰራው። ስለዚህ ፖለቲካዊ ለነበረ ውሳኔ አሁንም ፖለቲካዊ መፍትሄ ቢሰጠው ምንድነው ችግሩ? እንግዲህ ችግር ሳይሆን ህገ መንግስት ከመውጣቱ በፊት አንድ ስራ ተሰራ። ከዛ በኋላ ህገ መንግስት ወጣ፣ ሰው የተደረበት ቆየ። እንደገና ተመልሰን ህገ መንግስት ባልነበረበት ወቅት ወደ ነበረው መንገድ እንሂድ የሚል ኃይል ሊመጣ ይችላል። ግን ኢኳሊ አይ አንተ በዚህ መንገድ የምትሄድ ከሆነ እኔም ግዳውስ እቺን መንገድ እንድትከተል አልፈቅድልህም የሚል ኃይል ይመጣል። እየመጣ ነው ያለው። ይሄ ነው። እሺ ለመቀበል ዝግጁ መሆን ያስፈልጋል ማለት ነው። ከህገ መንግስቱ ጥብቅናም ጋር ተያይዞ ይሄን በተመለከተ 32 የትግራይ ክልል ተወካዮች በህዝብ ተወካዮች ምክር ቤት በተቃወሙበት ነው የጸደቀውና ከሚመለከተው ቋሚ ኮሚቴ በኩልም አንድ የተነሳ ነገር ምንድነው አንድን ሰው ለማሰር ሲባል አዋጅ ሲወጣ የቀደሙትን ፕሬዝዳንትም ታሳቢ ያደረገ ይመስለኛል እሳቸውን ለማሰር የሚያስችል ህግ ሲወጣ ግንባር ቀደም አጽዳቂ የነበራችሁ ሰዎች ከዚህ ከታሪካችሁ ከስተታችሁ ብትማሩ ይሻላል እንጂ እንደ ሀገር ለወጣ አዋጅ በዚህ ደረጃ ተቃውሞ ማሰማትም ምክንያታዊም አይሆንም እና የህገ መንግስቱ ጥብቅናችሁ ሌላው የህገ መንግስቱ አካል እንዳልሆነ ያስመስልም ወይ የሚልም ነገር ተነስቷል። ይሄ አርጊመንቱ ትክክል ነው። ሲየን ለማሰር አቶ ሲየን ለማሰር በአንድ ቀን አንድ ህግ ወጥቷል። አሳፋሪ ነው የነበረው። እሱ ብቻ አይደለም። አሁንም የትግራይ ክልል ባለ ተወካዮች እዚህ ስለ ህገ መንግስቱ ሲናገሩ ትግራይ ውስጥ ህገ መንግስቱ በወጣበት ስፒሪት መሰረት እየተሰራ ነው ወይ የሚለው ያጠያይቃል። ይህም መጠየቅ ያለበት ነገር ነው። ዋናው ጉዳይ ግን የሚሆነው ሂሳብ ለማወራረድ ስላልሆነ አሁን ከደረስንበት ደረጃ ወደፊት መቀጠል ስለሆነ ስህተትን በስህተት ያረም ትክክል ነው እያልን ከሄድን አገር ማስተካከል አንችልም። ያኔ ስህተት ተሰርቷልና አሁንም ያን ተማሳይ ስህተት ብንሰራ ምንም አይደለም የሚል አርጊመንት ለኔ አይሰራም። ምክንያቱም እንድንሻሻል ነው የምፈልገው፣ እንድናድግ ነው የምፈልገው። ትግራይ ውስጥ ህገ መንግስት ተመጠለት መንገድ አይሰራም። ስለዚህ እናንተ እዚህም ስለ ህገ መንግስቱ ጥብቅና መቆም ራይት የላችሁም
ማለት አይደለም ትክክል የሚሆነው ያስቀመጣችሁት ሐሳብ ትክክል ከሆነ ትክክል ነው ግን እዛም አካባቢያችሁ ይሄንን ነገር እንዲፈጸም አድርጉ ይሄ ያነሳችሁት ነገር ትክክል ነው ግን ዶንት ፎርጌት ዛት አቶ ሲየን ለማሰር በአንድ ቀን ህግ የቀየራችሁ ሰዎች ናችሁ ቢባል እኔ ችግር የለብኝም እሺ ያጠቃለለ እንድንሄድ ሌላ 16 ፓርቲዎችን ያሰባሰበ አካል ሰሞኑን አንድ መግለጫ ወጥቷል ለማመን የሚያዳግቱ የሰብአዊ መብት ጥሰቶችና ዘረፋዎችን ባየንበት ሁኔታ ላይ በኮደ ትግራይ ክልል የሚደረጉ ሰላማዊ ሰልፎችና ይህን የሚቃወሙ ሰልፎች ተገቢነት የላቸውም እናወግዛለን ብለዋልና እናንተም አሁን እንግዲህ ከነርሱ ጋር እየተመካከራችሁ ሪፎርም በማድረግ እንቅስቃሴ ውስጥ ካላችሁ እንደዚህ አይነቱን መግለጫ እንዴት ነው የሚገመግሙት እንዴት ታዘቡት እንግዲህ እየተመካከራችሁ ያለው ነገር እንትን አደረከው እየተመካከራችሁ ማለት በሩ ክፍት ነው ያሳብ አለ በሚል ማለት ሲሄድ ለማግኘት እድላለኝ ሐሳብን መግለጽ ይችላልው ቀደም ብሎ ከነበረው ያለው ከሱ አቋያ ማለት ነው ቀደም ብሎ ከነበረው አንፃር የነበረው ልዩነት ነው ያስቀመጥኩት እንጂ የትግራይ ክልላዊ መንግስት አማካሪ አይደለሁም ገብቶኛል ይሄ ዲስቲንክሽን ክሊር መሆን አለበት እና ይሄ እንዴት ነው የሚታየው የሚለው እኔ የማየው የትግራይ ህዝብ ስጋቱን የገለጸበት ሰልፍ አድርጌ ነው የማየው በሌላ በኩል ሌላ ትርጉም ሊሰጠው ይችላል ግን ቅድም ካልኩት አንፃር ቅድም ከዘረዘርኩት አንፃር በወልቃይትም በራያ መጣንብህ እየተባለ ሲሰማው ኢሳያስ በላዩ ላይ የሄደ ባህር ዳርም አዲስ አበባም ኮንስፓየር ያደረገ ያለ መስሎ ሲሰማው መንገድ ሲዘጋ የሀገር መንግስት ይሄ ትክክል አይደለም ብሎ መክፈት ሳይችል ሲቀር ወይ ለረጅም ጊዜ ዝም ሲል ነዚህ ህገ መንግስቱን ደግሞ እየተጣሰ በሚዲያ ለምሳሌ ቅርብ ጊዜ የተደረገው ይሄ ዶክመንተሪ ምናምን የተባለው ነገር ከወንጀል በላይ አልፎ የህዝብን አንገት ለማስደፋት ተብሎ የሚደረግ ፕሮፓጋንዳ መሆኑን ሲያቅ ስጋቱን የሚገልጽበት ተው አደብ ግዙ ይሄ ትክክለኛ አካሄድ አይደለም ያለበት ሰላማዊ ሰልፍ አድርጌ ነው ማስበው እዛ የተነገሩት ነገሮች በሙሉ እነሱን በሙሉ እንትን አደርጋለሁ ማለት አይደለም አጠቃላይ ስፒሪቱ ግን ይሄ ምን ሄድበት ያለን መንገድ አብሮ የሚያስከረን አይደለም አስቡበት ጥሩ አይደለም የሚል መልእክት ያስተላለፈ አድርጌ ነው ማስበው ይሄ መተላለፉ ደግሞ በሰላም ጉዳዮች ቁጭ ብሎ አጥፊን በጥፋቱ ልክ ሌላውን ደግሞ ከሱ ነጥሎ አገር ለመገንባት በሚያስችል አይነት መንገድ ለመስራት ሁኔታዎች ለማመቻቸት የሚያስችል ነው የሚመስለኝ ለዚህ አርገ ቀደም ሲል ግን እርሶም ያው ሂሳብን አንዱን ሂሳብ በሌላ ሂሳብ ማወራረዱ ተገቢ አይደለም የሚል በዚህ በእንትኑ ጉዳይ ላይ አንስተን ነበርና እኔም እሱን ላለመድገም ግን ደግሞ ከዚህ በፊት እና ኬልዳማ ሲሰሩ የሌሎችን ብሔር አካላት አንገት ሊያስደፉ የሚችሉ ነገሮች ሲሰሩ የትግራይ ህዝብ ሰላማዊ ሰልፍ አልወጣም ማለት እኔ አሁን የትግራይ ህዝብ ወክዬ አይደለም እየተናገርኩ ያለው ያ የተሰራው እንትን ስራ ትክክል ነው የሚል እምነት የለኝም ትክክል አይደለም እና ደግሜ እንደገና ለመድገም ያ ተሰርቶ ያመጣውን ጥፋት ያወቀን አሁን ደግሞ እንደገና ተማሳይ ነገር ማድረግ ደግሞ ጥሩ አይደለም ትክክል አይደለም በቃ አሁንም እኮ ቀደም ሂሳብ ላለማወራረድ ያልኩበት ምክንያት እሱ ነው ሌላ ወቀደም በመቀሌ ዩኒቨርሲቲ የተዘጋጀ አንዱ ውይይት ነበርና ሰሞኑኛ ደግሞ ፖለቲካውን አየሩን የያዘው ጉዳይ ነውና በአቶ በረከት ስምኦን በኩል አንድ ጥናት ቀርቦ እዛ ላይ በጣም ውይይት ተደርጓል በዋናነት ግን መነጋገሪያ ሆኖ የወጣው የአረና የህዝብ ግንኙነት ኃላፊ አቶ አስገዶም ገብረስላሴ ተባሉ ሰው አምዶም ገብረስላሴ የሰላ ትችት ነው ያነሱትና እሱን ለማስቆም የተደረገበት መንገድ የተሄደበት ርቀትና ጭብጨባ በሚገርምና አንዳንዴ ልጅነትን በሚያስመስል መልኩ ተገልጾ በብዙ መልክ መነጋገሪያ ሆናልና አሁንም የተለየ ሐሳብና አስተሳሰብን የማፈን ፍላጎት አለመስከኑን በዛ ክልል ያሳያል የርሱ እይታ እንደዛ ነው ያሳያል ብዬ ነው መነሳው እኔ ዛ ስብሰባ ላይ ተሳታፊ ነበርኩኝ ወደ ስብሰባው ስጠራ የተነገረኝ አጀንዳና አቀራረብና ኋላ ያየሁት ለየብቻ ነው የሆነው አትሊስት አቶ ሌንጮ ለታ ይኖራል ተብሎ ተነገረኝ ዶክተር አሰፋ ፍስሐ የሚባል የፌደራሊዝም ጥናት ያጠና ሰው ይኖራል ተባለ በረከትም ይኖራል ተባለ እንግዲህ በረከት የኢህአዴግን ሳይድ ያቀርባል ብዬ አሰብኩ እና ሌሎቹ ደግሞ ሌላ ነገር ያቀርባሉ እኔም
በአገራችን የፖለቲካ ወቅታዊ ሁኔታ በተለይ እንደ አቶ ለንጮ የመሰሉ ባላንስድ የሆነ አመለካከት ያላቸው የእድሜ ባለጸጋዎች በእውቀት የተካኑ ባሉበት መሳተፍ ጥሩ ነው ብዬ ሄድኩኝ። ሲሄድ የበረከት መጽሐፍ ግምገማ ነው ሆነው ያኔ ተናግሬያለሁ። የበረከትን መጽሐፍ ግምገማ ለመስማት አልሄድኩም እዛ አሁን አይደለም ያኔ ስብሰባው ላይ እንደዛ ብያለሁ። እና ጠቅላላ ስፒሪቱ እንትን ነው ይሄ አቶ በረከት በምን አይነት ሁኔታ ላይ እንዳለ ይታወቃል አሁን። እና ዋናው ይዘቱ ኢህአዴግ ያደረጋቸውን አስተዋጽኦዎች ለማንሳት ነው የነበረው። ማለት ኢህአዴግ ያደረገውን ጥሩ ነገር በተለይ በኢኮኖሚና በማህበራዊ ጉዳይ መገለጹ እኔ አልቃወምም ማለት ትክክለኛም ስለሆነ ስለተሰራ። አሁን ግን ለሀገራችን የሚጠቅመው ይሄን ሰርተናልና አትንኩን ሳይሆን የሚሆነው ይሄን ሰርተናል ይሄ ደግሞ ጎድሏል ይሄን ጎደለውን ደግሞ እንፍታው ነው እኔ ኤክስፔክት ማድረገው እንዲሆን የምፈልገው። እና ይሄን ከማንሳት አንፃር አቶ አንዶም ሐሳቡን ገለጸ። በእንደዛ አይነት አሳፋሪ ሁኔታ እንትን ማለት እንዳይናገር ይዘጋል የሚል ግምት አልነበረኝም። የተለየ ኦፒኒየን ማስተናገድ ይገባ ነበር የማይጥማቸውም ቢሆን። አንዱ የዲሞክራሲ ባህል መገለጫ ይሄ ነው። የማትቀበለው የማይጥምህን ነገርም መቀበል መስማት ነው። ሐሳብን በሐሳብ ልትቃወም ትችላለህ። ያን ለማድረግ ትዕግስት አላገኙም። እና ይሄ ነው ማለት ምን ልጨምርልህ እንደምትፈልግ አላውቅም ግን ይሄ ነው ይሆን። አይ የርሶን እይታ ብዬ ነው። የአቶ በረከትን መጽሐፍ አንስተዋልና አንድ እውነታን ማረጋገጥ ፈልጋለሁ ወይም ደግሞ ይሄን መጽሐፍ ላነበቡ አካላት ትንሳኤ ዘኢትዮጵያን ያነበቡ አካላት ማወቅ ከርሶ መቼም ማወቅ ይፈልጋሉ ብዬ አስባለሁ። እኔም በግሌ ስለምፈልግ የቦናፓርቲስታዊ ዝቅጠት አደጋን በተመለከተ አንድ ጽሁፍ በዚህኛው ወገን በክፍፍሉ ጊዜ ማለት ነው በአቶ መለስ በኩል ቀረበ። በሌላ በኩል የአደጋውን ትንታኔ በተመለከተ ደግሞ በአቶ ገብሩ በአቶ ስዬ በአለም ሰገድና በአባይ በኩል ተጻፈና መለስ በጽሁፉ እነዚህን አካላት ስለመርታቱ ጥራት ያላቸው ጽሁፎችን ስለመጻፉ ታጋይ ክንፈ በወቅቱ አጫውቶኛል ጀነራል ጻድቃን ይነገረውን ብለው እዚህ መጽሐፍ ላይ ተጽፏል። እና የነበረውን ሂደት የክርክሩን ሂደትና ጽሁፎቹን በወታደራዊ ቋንቋ ጀነራል ጻድቃን ገልጾታል ብለው እርሶ እንደገለጹት የተጠቀሰው እኛ በአራት ሰዎች አራት ጽሁፎች አዘጋጅተን እንደ አራት መድፍ ለመተኮስ ስንዘጋጅ መለስ በነበረው አንድ መድፍ ብቻ ደጋግሞ በመተኮስ አራቱን መድፎች ከጥቅም ውጪ አድርጎ የበላይነት ሊጎናጸፍ ቻለ። ይሄን እንግዲህ እርሱ ኖት ያሉት ተብሎ መጽሐፉ ላይ ተጠቅሷል። መጽሐፉ ላይ ብዙ ፋክቹዋል ኤረሮች አሉ። አንድ ሁለተኛ ከነሱ ውስጥ አንዱ ይሄ ነው። ሁለተኛ ወደ አንድ ያጋደለ ነው መጽሐፉ ወደ መለስ ያጋደለ ሌላውን እንትን ያደረገ ነው። ይሄ አባባል መለስ ለኔ የነገረኝ ነው። እኔ ለክንፈ የነገርኩት አይደለም። ከክፍፍሉ በኋላ መቀሌ ተሰበሰቡ። መቀሌ ተሰብስበው ያው ያኔ በነተወልደ ነስዬ ነገሩ ስብሰባውን አንካፈልም ብለው ወጡ። መለስ ተመለሰ። ከተመለሰ በኋላ የነሱን ቢሮ መዝጋት ጀመረ። ያኔ እኔ ከመንግስት ለመውጣት ወሰንኩኝ። እንደተመለሰ ቢሮ ሄድኩኝ። ከእንግዲህ በኋላ እኔ መንግስት ጋር ያለሁም አልኩት። ኤታማዦር ሹም ነኝ ዝም ብዬ ቦታ መልቀቅ አልችልም። ለመጀመሪያ ጊዜ ይሄን ነገር አነሳውለት። ኤክስፕሌን ማድረግ ጀመረ። ኤክስፕሌን ማድረግ ሲጀምር የተጠቀመበት ቃላት ይሄ ነው። ማለት እኔ አንድ መድፍ ብቻ እንዳለኝ አውቃለሁ። እነሱ 4-5 መድፍ አላቸው። ኢንፋክት የተወልደን መድፍ አስቀምጠው በአራቱ መድፍ ሊዋጉኝ ሞከሩ። እኔ የኔን ያለችኝን መድፍ ሌት ተቀን ሰርቼ የሚፈልገውን ውጤት አመጣሁ ብሎ የገለጸልኝ መለስ ነው። እኔ አይደለሁም ለክንፈ ነገሩት። አዎ። እና ይሄ ጻድቃን እንደዚህ አድርጎ ገለጸው ብሎ የሚያቀርበው በረከት ውሸት ነው። የኔ አገላለጽ አይደለም። እንግዲህ ስብሰባው ላይ ተገናኝታችሁ ነበር። እነዚህን ኢረሮች አልነገሯቸው? አላነሳውለትም። አላነሱ? አዎ። ለምን ማንሳት ስላልፈለጉ? አልፈለኩም። ለምን አነሳለታለሁ?
ምክንያቱም ከናንተ ጋር በተያያዘ ማት ነገር እዛ ላይ ስለነበረ ሌሎቹም በዚህ ደረጃ ከሆኑ ምናልባት ወይ ወደፊት እናንተ ስትጽፉ በዛ ይታረማል ነው በወታደራዊ ጉዳዮች ላይ ለምሳሌ እኔም አቃቸው ፋክቹዋል ሰቶች አሉ አንደኛ ማንሳት አልፈለኩም ያው አጭር ነበር ቁጭ ብለን የነበረው ሌላ ነገር ነው እንደምን አለ ልጆች እንዴት ናቸው ልጆች እንዴት ናቸው ሚስት ምናምን ያው አብረን ስለቆየን በዚህ ላይ ተቀያየር ወደ ስብሰባው ገባ ስብሰባው ላይ ደግሞ በስብሰባው ሁሉም ይሰማውን ነገር ተናገር ከስብሰባው በኋላ ከኔ ጋር ቁጭ አላለም እኔ ሌላ ቦታ ቁጭ አልኩት እሱ ሌላ ነው ያለው ለማነጋገር አልፈለኩም እና ሌላ ጊዜ ስለ ኢህአዴግ ታሪክ የበረከት መጽሐፍ ብቻ አይደለም የሚሆነው ሌላ መጽሐፍ ይኖራል የተጻፉም አሉ የሚጻፉም ይኖራሉ ሶ በዛ ደረጃ ነው ዋናው ነገር ግን ይሄ መጽሐፍ አንዳንድ የሚያነሳቸው እንትኖች አሉ ኢህአዴግ በኢኮኖሚና በማህበራዊ ጉዳዮች ላይ ያስመዘገባቸው ድሎች ይገልጻል to the extent that አሁን ለመጣው ችግርም መነሻው እሱ ነው ብሎ ነው የሚወስደው እሱ እና መነሻው እሱ ከሆነ መፍትሄው ምን ሊሆን እንደሚችል አላቅም በኢኮኖሚ አንደግ ከሆነ መፍትሄው እንትን ነው እና በኢኮኖሚና በማህበራዊ ጉዳዮች ለውጥ አምጥቷል የሚለው ትክክል ነው አመጣቷል ለዚህም ትልቁ ክሬዲት የሚወስደው መለስ ነው በዛ ጉዳይ ላይ ሲንግል ማይንድድ በሆነ መንገድ ሰርቷል ልክ ኢህአዴግ ለመጣው ለውጥ ባለቤት ነኝ ብሎ እንደሚኩራራው ሁሉ ለመጣው ጥፋትም ጥፋተኛ ነኝ ማለት መቻል አለበት ይሄ አለማድረጉ ነው ትልቁስ እንትን የሆነው ይሄ አካሄድ ሲንግል ማይንድድ የሆነ ኢኮኖሚና ፖለቲካ ማህበራዊ ጉዳዩን ካሻሻል ኢኮኖሚ ፖለቲካው ኋላ ይከተላል የሚለው አይነት አስተሳሰብ የት እንዳደረሰን አሁን ይታያል ሶ እየመረጡ መውሰድ እየመረጡ መተው መሆን የለበትም ያኛው ግን ትክክል ነው ተሰርቷል ለውጥ አምጥቷል አሁን ላለው አመራር ትልቁ ታስክ የሚሆነው ስተቱን አርሞ በተገኘው ጥሩ ነገር ላይ ደግሞ እየገነባ እንዴት ማደግ እንደሚቻል ማሰብ ነው እሺ የመጨረሻችን የሚሆነው አሁን ባለው ሁኔታ የትግራይ ህዝብን አብሮ ከህወሓት ጋር ደምሮ ቀደም ሲል በገለጹልኝ አግባብ ነገሮችን ያጋጋለ እየገለጸ ለሚገኝ አካል እንደዚሁም ደግሞ ይሄን ጉዳይ በዋናነት በትኩረት አይቶ ወደ መፍትሄዎች መምጣት ላለበት የፌደራሉ መንግስት እንደዚሁም ለትግራይ ህዝብ እና ለክልሉ መንግስት ለህወሓትም ጭምር መልእክት ማስተላለፍ አለበት ያስባለሁ ማስተላለፈው መልእክት ያው መቀሌ ሄጄ ያልኩትን ነገር ነው ጦርነት ለምሳሌ አሁን የመጣ ያለው መጋጋል በተለያየ ምክንያት በትራንዚሽናል ጃስቲስ ሴሌክቲቭ ሆነ ጃስቲስ የተፈጸመብን ነው ራሳችን እንድንደፋ የተደረግነው ሂሚሌት እንድንሆን የተደረግነው ከሚል መነሻ ይሁን የማንነት ጥያቄ ቦርደር ጥያቄ ከሚነሳው መነሻ ይሁን ግልጽ የሆነ የፖለቲካ አቅጣጫ ካለመኖሩ የሚነሳ ይሁን በኢሳያስና በኢትዮጵያ ማዕከላዊ መንግስት ኮንስፒሬሲ በላያችን ላይ የተፈጸመብን ነው ከሚል ይሁን ከተለያዩ መነሻዎች ተነስቶ የሚፈጠረው መካረር ወደ ጦርነት ካመራ አንድ ቦታ ላይ አንድ ስፓርክ ከተጀመረ አሸናፊ የሚባል ነገር አይኖርም ሁላችንም ነው ምንጠፋው መቆሚያው ማስቸጋሪ ነው ሶ እዚህ ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል ይሄ የቃላት መወራወር ቃላት ብቻ አይደለም የሚሆነው ከዛ አልፎ እንደገና ቆይቶ ወደ ሌላ ነው የሚሄደው ወጣቱን አስተያየት እየመረዘ ነው ሌላ መፍትሄ እንዲዘጋ ያደረገ ነው ለመጀመሪያ ጊዜ ለው በሚችል ደረጃ አሁን በቃ አካሪ የሆነ በሌላ መንገድ ንፍታው የሚል አመለካከት እንትን ተቀባይነት ያገኘ ይሄድ ነው በማንንም አካባቢ ይሄ የጥፋት መንገድ ነው የሚል አመለካከት አለኝ እና ለኔ ኢህአዴግ የሚባለው ካለ ይሰባሰቡና ይሄን ጉዳይ ይፍቱ ይሄን ጉዳይ ስል አሁን ሀገራችን ውስጥ በአጭር ጊዜ ችግር ውስጥ ሊከቱን የሚችሉ የረጅም ጊዜውን ለመፍታት እስከምንችል ድረስ በአጭር ጊዜ ችግር ውስጥ ሊከቱን የሚችሉ ክሊር የሆነ ፖለቲካ ፍኖተ ካርታ ለመኖር ከክልሎችና ከማንነት ጋር ተያይዞ የሚነሳው እንትን ማድረግ ይሄ ትራንዚሽናል ጃስቲስ በሚመለከትም ክሊር የሆነ መመሪያ አውጥቶ መመሪያውን ለህዝብ ገልጾ አርቢትራሪሊ የሚሰራ ሳይሆን በዚህ የውሳኔ ስራ ላይ የነበሩ ሰዎች እስከዚህ ድረስ እንጠይቃለን ከዚህ ውጭ ያለውን ምህረት እናደርጋለን ለዚህ ስንጠይቅ ደግሞ
ትራንስፓረንት ፌር በሆነ መንገድ እንሰራለን ይሄኛውን እንደ ፓኬጅ የትራንዚሽናል ጃስቲስ አካሄድ ሀገራችን ላይ ብቻ የተጀመረ አይደለም ብዙ ሀገር ላይ ተደርጓል ብዙ ኤክስፒሪየንስስ አሉ እነዛን ኤክስፒሪየንስ ጨምቆ በዚህ መንገድ ነው የምንሄደው ተብሎ ለህዝብ ይገለጽ ከዚህ ውጭ የሚሰራው ስራ ህዝብ ይቃወማል በዚህ የሚሰራው ስራ ደግሞ የሚቃወም ኃይል ካለ ወንጀለኛ ነው ማለት ነው እና የዚህ አይነት ነገሮች ፈጥኖ መስራት አለባቸው ብዬ አምናለሁ በተጨማሪም ወደ ጦርነት ከተሄደ ወደ ውጊያ ከተሄደ ምቹዋሊ ሁሉንም ጦርነት የሚገቡትንም ኃይሎች ማንኛውም ኃይል የማዕከላዊ መንግስት ጦር ሰራዊት ስለያዘ ምናምን እንትን በአሸናፊነት የሚወጣው ነገር ነው ብያለሁ ኮንቲኒየስ የሆነ ማቆሚያ የሌለው እልቂት ውስጥ ነው የምንገባው ብዬ ነው ማምነው ስለዚህ ይሄ ከመሆኑ በፊት ልብ ተገዝቶ የፖለቲካ ኃይሎቹ እንዲነጋገሩ እንዴት እንፍታው ብለው የሩጫ ሳይሆን ማደር የሚችለውን አጀንዳ ማሳደር አሁን መፈታት ያለበትን አጀንዳ ደግሞ ተመካክረው ባንድ ላይ ሆነው መፍታት አንድ ላይ ሆነው ተመካክረው መፍታት ማይችሉ ከሆነ ደግሞ ህብረተሰብ ውስጥ ዕውቀት ያላቸው በዚህ ጉዳይ ላይ ሐሳብ ሊሰጡ የሚችሉ ያንዳንዱን አካል አደብ ግዛ ሊሉ የሚችሉ ሊውጣጡ የሚችሉ ኃይሎች አሉ ከሃይማኖትም ከመሆራንም ከተለያየ የህብረተሰብ አካላት የግድ የፓርቲ አባላት ያልሆኑ በዚህ መንገድ ነገሩን መፍታት የሚያስፈልግ ይመስለኛል ይሄ አሁን ያለው በሁለቱ በኩል ያለው መካረር ለሀገር አይጠቅምም ሀገርን ወደ ጥፋት ነው የሚወስደው ማንንም አሸናፊ አያደርግም የሚል አመለካከት ነው ያለኝና እዚህ ላይ ረጋ ብሎ ማሰብ እንደሚያስፈልግ ለመምከር ፈልጋለሁ እሺ ውድ ተመልካቾቻችን ጀነራል ጻርቃን ገብረትንሳኤ እንግዲህ እዚህ ድረስ ተገኝተው ለሰጡት ግልጽ ያልሆኑ ጉዳዮች ለሰጡት ማብራሪያ እንደዚሁም ደግሞ አዳዲስ ሐሳቦቻቸውና ሀገራችን አሁን ካለችበት ፖለቲካዊ ጉዳዮችና ያልተፈቱ ችግሮች አኳያ ላቀረቧቸው የመፍትሄ ሐሳቦች በእናንተ በተመልካቾቻችን ስም ከልብ ነው የማመሰግነው ስሜነ ባይፈርስ ነበርኩ ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን አመሰግናለሁ ጤና ይስጥልኝ